ታባ ባክስራቡ ባድማቢ እሷን የጠራት እሷን የወደዳት አንቺን ይጠራሻል አብረሽ ስላለሽ ችግር የለው። እሺ እዚህ ጋር እንዴት ደረሽ ጓደኛዬ? በማርያም እስኪ ንገሪኝ። ይሄ ገብቶኝ ነው በይኝ በማርያም። ያኔ ገብቶ ያስረዳሽኝ እንደ ሳብሽኝ አሁንም አስረጅኝና እስኪ ሳቢኝ ወዳንቺ ሙት። እኔ ለራሴ አሁን ያለሁበት ቦታ ላይ ጅስት አምላኬን የምለምነው ወይም አላህዬን የምለምነው ነገር ምንድነው? ፕሊስ በቃ እንዳወቅኩ አታውጣኝ። ይሄ የኔ ጸሎት ነው። በቃ ይሄ ፌል አይደለም። ስለዚህ እማቃችሁ ልጆች በመጣችሁ ቁጥር እዚህ ቤት ላይ እስቲ እንደዚህ አድርገሽ ንገሪኝ ብትሉ ከዚህ የተለየ ምላሽ ስለማልሰጣችሁ ባትደክሙ መልካም ነው። ቢሊየን ኳትሪሊየን ገደብ አለው? ገደብ የለውም። ስለዚህ በሰላም ያንን አንዱን አምላክ ምድር ላይ አምልከን በሰላም መኖር ኦር በዛ ባንዱ አምላክ ላይ አጋርተን ምን ዘላለም ክስረት። በነገራችን ላይ ዱንያም ላይ እኮ ሰላም የለም እኮ። ይሄ ምን በላው ሰውነታችን ስጋችን ምን ይፈልጋል? ለመኖር ምግብ ይፈልጋል አይደል? እሺ ነፍስ ሩህ የምትባለው ደግሞ ጤነኛ ሆና ለመኖር ምን ትፈልጋለች? ያንን አንዱን አምላክ በብቸኝነት ማምለክ ትፈልጋለች። ስጋ ይሄ ሰውነታችን ምግብ እንደሚፈልግ ሁሉ እስማኤኒ ስለዚህ ውስጥ እሺ እስማኤኒ እሺ እኔ ሀይሚዬን ሳቃት በጣም በታመምኩበት በጣም በደከምኩበት ሰዓት ላይ የምርሷን በደንብ ነው የምታውቀው። በጣም በታመምኩበት በደንብ ነው የምታውቀው። አይኔ ሁላ በጠፋብሳለን የተዋወቅነው እሷ ጉልበት ሆናኝ ጸበሉን ላብረ ሄጄ አውቃለሁ። በጣም የፈረሱን ጸበል ተከታታይ ሄጄ አውቃለሁ። ይኸውልህ እስልምናን በደንብ አውቀዋለሁ እኔ። እንደውም አሁን እሷ ከምታውቀው ላይ የማውቀው ይመስለኛል አንዳንዴ። እኔ ጎረቤቴ በጣም ሙስሊም ነበረ። ቢስሚላሂ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን ራህማን ራሂም ማሊክ ያውሚዲን ያከናስ። ይሄን ጸሎት በደንብ ነው የማውቀው። በደንብ ሰግድ ነበር አብረው ደስ ብሎኝ። ይሄ ባፈታባ ባክስራቡ ባድማቢ ባቡ ቁርአን በጣም አብሬ ቀራ ነበር። ታውቂያለሽ ደግሞ ብዬሻለሁ አይደል? ጎረቤቴ በጣም ሙስሊም ነበር። በጣም ፍሬንዳችን እንደዚህ በቃ ፍሬንድሺፕ ከሱ ጋር እንደዚህ እልሽ አላቆም እንኳን ሃይማኖት ግን እኔ በጣም መቀበል ያቃተኝ ስታመም አበርትተሽኝ ይሄ እኮ ነው ሃይማኖትሽ ብለሽኝ ወስደሽኝ ታውቂያለሽ። እዛ ቦታ ላይ ያህለሱን በደንብ ታውቂያለሽ። ግራ ገባኝ። እኔ ማቃት ሃይሚነች እቺኔ ጓደኛ ሃይሚነች የኔዋ አብረን በላይ ጠጣለው የካፈልነው አብረን እንደዚህ ያደረግነው እልሽን እኮ አስተምርት እኮ ነው በደንብ አውቀዋለሁ። ስለምንም በደንብ አውቀዋለሁ። ደስ ብሎኝ አብሬ ቁርአን ቀራለሁ። አብሬ ውዱ ሳይደረግ ቁርአን እንደማይነካው አውቃለሁ። ቁርአን ቀራለሁ እኮ ስልሽ ከልቤ ነው ደግሞ ብዬሽም አውቃለሁ። ጸሎትን ስግደቱን በይልኝ በትይ ማለት ነው በደንብ እልሻለሁ። ይሄ ማለት ግን በጣም ነው የማከብረው። ስለምን ሎዲ ግን እሺ አንቺ እንደው ልብሽ ውስጥ አንዴ ሰው መልስ ስጠኝ በእናትሽ። እሷ አትስጥሽ። ይኸውልሽ እሷ ምንም እኔ ያለው እሷ መልስ አትሰጥሽ። ለምን መሰለሽ? አንቺ ያላየሽውን ነገር እኔ ላሳይሽ እባክሽ ፍቀጅልኝ። ይኸውልሽ እሷን የጠራት እሷን የወደዳት አንቺን ይጠራሻል አብረሽ ስላለሽ ችግር የለው። በዚህ ስለማምነው ችግር የለው። ግን አንቺ እንዴት አታስተውይ? አንዴ ጠርተኝ የጠራሽ ልክ ነው አልነበረም የጠራሽ አይደላትና መጨረሻ ላይ መደምደሚያውን ሰጣለህ በላይ ወንድም አፈው እንዴት እንደሆንኩኝ እንዴት እንዳለፈን ታውቂያለሽ። ህመም ያችን ችግር አይኔ ሁላ ሲጠፋ አብረሽኝ ነበር። በደንብ ታውቂያለሽ። ወደ እምነቴ የመራሽኝ አንቺ ነበርሽ። ቃል ማርያም መድረስ አቅቶኝ አንቺ እዛ ሆነሽ ጠርተሽ በአካል ሳላቅሽ መጥቼ ቤተሰብ ሆነናል። ናቸው ይኸውልሽ ሰለምሽም አልሰለምሽም ክርስቲያን ሆንሽም አልሆንሽም እኔና አንቺ መሀል አይገባም እሱ ነገር። ውለታሽ አለብኝ። ጓደኛዬ ነሽ። እስኪ ግን ንገሪኝ እሺ እዚህ ጋር እንዴት ደረሽ ጓደኛዬ? በማርያም እስኪ ንገሪኝ። ይሄ ገብቶኝ ነው በይኝ በማርያም። ያኔ ገብቶ ያስረዳሽኝ እንደ ሳብሽኝ አሁንም አስረጅኝና እስኪ ሳቢኝ ወዳንቺ ሙት። በእውነት ለሐቅ
እስኪ ሳቢኝ ጓደኛ እሺ ነገርኛ አላህ እኔ ልብሽ ምን ያህል አንቺ ሊንዳ የኮረኮረሽ ሰው አለ እንዴ? ምንድነው ጉዱ? አይደለም ወላሂ ያፈርኩኝ ነው እኮ። ለምን መሰለህ አሁን አብሬያቸው ሰንበት የተማልኳቸው ልጆች ምናምን ሁላ ሳገኛቸው አፍላለሁ። ወላሂ የማፍልበት ሊዝኔ ምንም ሆኖ አይደለም ያን ቦታ ላይ እዛ ቦታ ላይ ሆኜ ምን ያክል ስለዛ ስናገል እንደነበር ምን ያክል ላይክ ጸበሉን ምን ያክል እምነቱ ምን ያክል የሆኑ ገዳማቶች ላይ መሄድ ምናምን በጣም የሚያስደስተኝ ልጅ የነበርኩ ልጅ ነው። ቲክታክ ላይ ምናምን ዊን ብልም ግን ላይፌ ላይ ላይክ የሆነ እምነት የሚባለው ነገር ላይ ቦታ ሰጣለሁኝ እና ግን አፈልኩኝ። አሁን ያ ቦታ ትክክል ነው ብለሽ የጠላሽኝ ቦታ ትክክል አልነበረም ወይ አሁን ብለሽ ስትጠይቂ እኔ አፍላለሁ። ላይክ ነውም አይደለምም ለማለት አልችልም። በወቅቱ ግን ትክክል እንደነበርኩኝ ውስጥ ያምነውበታል። ትክክል ጀግና መልሱ ይሄ ነው። ጀግና ያን ሰዓት በቃ ትክክል ነው ብሎ ውስጥ ያመነበትን ውስጥ የነበረበትን ነገር ኦኬ ነይ ብዬ በጸበል የሚጠፋ ነገር ነው ነይ እንደዚህ ሆኜ ምናምን ብዬ ጠልቼሽ ብዙ ነገር አሳልፈናል። አልሐምዱሊላህ መልካም ጊዜም ነበርን። ግን ያን ሰዓት ነው ልክ የነበርኩት። አሁን ላይ ልክ ነሽ ወይ ብትይኝ በዛኛው ነገር ላይ ያን ሰዓት ላይ ትክክል ነበርኩኝ። አሁን ያለሁበት ደግሞ በጣም እጅጉን ትክክል ነው ለኔ። አሁን ያለሁበት ዛሬ ነው የማውቀው ነው፣ ነገን አላውቅም። ነገ ያላህ ነው። ዛሬ ያለሁበት ቦታ ላይ ግን ቆሜ ዛሬ ስላለሽበት ንገሪኝ ካልሽኝ ዛሬ ያለሁበት ቦታ ትክክል ነው ለኔ። ትናንትም የነበርኩበት ቦታ ላይ ትናንትና በእኔ ትክክል ነበር። ግልጽ ነው አይደል? ስለዚህ ለክ እኔ አሁን እንደዚህ ነው ብዬ የአንቺ የገባሽን እውነት ንገሪኝ ካልሽኝ አይጀስት ጠይቃለሁ። በደንብ ነው ጠይቃው ነው ፋሚሊም ታውቂያለሽ ምናምን ሃይማኖት ላይ ያሉበትን ሁኔታ ሰው ጠይቃለሁ። ከመጠየቅ ወዳላለን ጥያቄዎቼ ላይ ግን የፈጠሩብኝን ጥያቄዎች ደግሞ እኔ ምላሽ ወይንም ደግሞ የሆነ ኤቪደንስ ያገኘሁት እስልምና ላይ ነው። ግልጽ ነው አይደለም? የትኛውን አምላክ ማምለክ እንዳለብኝ ያወቅኩት እስልምና ላይ ነው። እንዴት ማማ ያለችበትን እናውቃለን አይደል? ማማ ምን እንደሆነች እናውቃለን። እኔ እኮ ግራ አጋባሽ። መቼ ነው እንደዚህ የሆነ? እናቴም ብትሆን አባም ቢሆኑ ምናምን አብለውኝ ማለት አሁን የፋሚሊ ስም እየጠላሁ መናገር ፌልም አይሆንም፣ ግን እነሱም ቢሆኑ አብለውኝ ከኔ ጋር ከመቃብር አፈር ውስጥ አብለውኝ አይገቡም። አንድ ቀን አንሞትም። አብለን ተያይዘንም ጀነት ላንገባ እንችላለን ነው። ስለዚህ እኔ ከነሱ ጋር ሌላሴን አላፎካክልም ወይም አላወዳድልም። ግን በስነስርዓት ሃይማኖት ውስጥ ያሉ ቤተሰቦች እንዳሉ ይመጣል ብዙ ጥያቄዎችን ጠይቄያለሁ። አልሐምዱሊላህ ከመጠየቅም አልፌ ደግሞ ነው ምን አይነት ቦታ ላይ አባም እንዳሉ ታውቂያለሽ። ስለቀው ግን አላህ ነው። እኔ ለራሴ አሁን ያለሁበት ቦታ ላይ አምላኬን የምለምነው ወይም አላህዬን የምለምነው ነገር ምንድነው? ፕሊስ በቃ እንዳወቅኩ አታውጣኝ። ይሄ የኔ ጸሎት ነው። በቃ እንዳወቅኩ አሁን እዚህ ጋር አገኘሁክ እንዳልኩክ በቃ እንዳታወጣኝ፣ በባንተው ቦታ ላይ ሆኜ ግደለኝ ነው። በቃ ሁልጊዜ የምለው ይሄን ነው። ቢኮዝ አሁንም ሌሎች አይነት ነገሮችን ስትራንግሎችን ከፋሚሊ ጋር ከጓደኛ ጋር ምናምን እያየሁኝ የሆነ መስመሮች መሳት አልፈልግም። በቃ የአምላክ የማንነት በልጦብኛል። እዚህ ቦታ ላይ ደልሻለሁኝ። በዚሁ እንዳለሁኝ ብሞት መልጫለሁ። ሰው አሁን አንቺ ለምትጠይቂኝ ጥያቄ የገባሽ እውነት ምንድን ነው ብትይኝ፣ እኔ ይሄኛው እውነት ገብቶኛል ብዬ የምነግርሽ እዚህ ጋር የኔን ጆርኒ መናገር ነው የሚሆነው። የኔን የመጣሁበትን ነገር መናገር ነው የሚሆነው። የኔን ቤተሰብ መናገር ነው የሚሆነው። ሰው ሚዲያ ላይ ማውላት አልፈልግም። ኢንተርቪው ማድረግም አልፈልገው ብዙ ጊዜያቶችን ለዚህ ነው። ስለዚህ በጣም በብዙ ነገሮች መጥቼ የቆምኩበት ቦታ ላይ ሚዲያ ላይ ላወላሽ አልችልም። ጀስት ግን የገባሽ እውነት ምንድን ነው ንገሪኝ ካልሽኝ፣ ወይም ደግሞ ክርስትና ላይ የነበረሽ ጥያቄ ምንድን ነው ካልሽኝ ግን ጠይቅሻለሁ። መመለስ ከቻልሽ ኦኬ፣ ካልቻልሽ ደግሞ አንቺም ያለሽበት ቦታ ላይ ቆመሽ ቢሃፍቱ ቼክ ደም ላይክ ምንድን ነው ያለው? እኔ እምነት ጋር ምንድን ነው ያለው? እውነትም ላይክ የትኛውን አምላክ እያመለኩኝ ነው? ለየትኛውስ ነው እየሰገድኩ ያለሁት? ለየትኛውስ ነው እየጾምኩኝ ያለሁት ነው?
እውነት አምላኬ ስለኪሞት ነበር ወይ? እያንዳንዱን ነገር አንቺ ላልሽ የምጠይቂያቸውን ጥያቄዎች እኔ ጋር የነበሩትን ጥያቄዎች በጠቅላላ ለአንቺ ሰጥሻለሁ። እነዚያን ጥያቄዎች አንቺ ያለሽበት ቦታ ላይ ጠይቅሻቸው ጥያቄዎች መልስ ከሌላቸው ደግሞ እዛ ቦታ ላይ ጸንቶ መገኘት ነው ዋናው። እምነት መስፈርቱ ጸንተሽ መገኘት ነው፣ ሆነሽ መገኘት ነው፣ ኖለሽ መገኘት ነው። ምንም የለውም። ስለዚህ እኔ በእምነቴ ላይ አሁን ኖሌ መገኘት የምፈልግበት እምነት ላይ ስላለሁኝ አልሐምዱሊላህ እስካሁን ባለሁበት እስከዚህ ደቂቃ ድረስ አልሐምዱሊላህ እኔ ሙስሊም ነኝ። ነገኝ ደግሞ አላህ ነው የሚያውቀው። ሻይ አሽ ኖርማሊ እኔ አልቃወምሽም፣ እንደዚህም አልልሽም። ምንም ማለትም አልፈልግም። የምር እንደ እውነቱ አይምን ያገባኝም እንደዛ ማለት እኔ ከብዙ ዓመት በፊት ትዝ ይሻላል ስለ ቃጥላ ማርያም አውርተሽኝ ምናምን በጣም የፈራሁትን ቦታ እንደጠርሽ ሲዛጅንሽ ስመጣም አንቺም እናትሽን በደንብ ተቀበላችሁኝ። በደንብ ነው ነገር በባይዘ በደንብ ነው የማከብረው። እንደ ፋሚሊስ ከቤተሰቦች በጣም ተዋውቀ ምናምን ሆነናል። እስልምናን እጠላዋለሁ ለምን ሆንሽም አለሽ ወይ ሙስሊም ሆንሽና ሀይሚዬ ጓደኛ ያለሽም እኮ ልሽ እኮ አልችልም። እኔ ልሽ ምንም ሁኚ ጴንጤ ሁኚ ከምትይኝ እስልምና ማለት ነው በእጄም በእግሬም በውስጥ እግሬም እንደፈለግሽ ሁኚ ብቀበለው ነው የሚቀለኝ። ያኔ እንትን ነው የምልሽ ለምስልሽ በደንብ አውቀዋለሁ ብዬሽም አውቃለሁ። እዛ ቦታ ውስጥ ሆኜ አውቃለሁኝ። ረመዳን ሲጾም አብሬ ጾም ያውቃለሁ። አፍጥሬ ምን አገባኝና እኔ ክርስቲያኗ በደንብ ነው የማውቀው እሱን ነገር ይሄንሽ ስግደቱንም ቢሆን በደንብ ነው ዘግቼ የማውቀው። ሙሉ ጸሎቱን ብጠይቂኝ አውቀዋለሁ እኮ እኔ ለውድዬ አሁን ያለበት ቦታ በቃ አሁን እኔ እዛ ቦታ ላይ በነበለኝ እምነት ነኝ ብዬ ጣላውሽ አይደለ? አሁን ያለውበት ቦታ ላይ ምን ጥሪ ነው ላለገልሽ የምችለው? ምክንያቱም ዛ ላይ ጥሪኛ ለምን አትጠሪኝ? ታዲያ ጓደኛሽ አለ እንዴ? ጥሪኛ ወደዚህ እስኪ ጥሪኝ። ጌታ ነው ማለት አላሁ አክበር አላሁ አክበር። እስኪ አሳምኝ እንዴ 5 ደቂቃ ሁላችን ጸጥ እንላለን። ጥሪያት እባክሽን 5 ደቂቃ ሁላችን ይጥላው እናደርጋለን። ጥሪያት እግዚአብሔር መሰክሬ ነው የምልህ ቁም ነገር ስለ ማርያም አውርታ የማይጠግብ አንደበት ነበር የነበራት። በእናንተ መርያም እንደሆነች የመሲሁም እናንተ ነበር በደንብ አውቃለሁ። ዲቴሉ ተረዳሽኛ? እኛ ምናምን አይውልሽ እኛ ስልሽ እኔ እሺ ይቅርታ አንቺ ለካ አንተ ብለሻል። እኔ እማምንበት ነገር አለ። እስኪ አሳምኚኝ። የዛኔ ታምሜ ሃይማኖቴ ላይ በደከምኩ ሰዓት ላይ ፈጣሪ አለ እዚህ ቦታ ላይና ተጠመቂ ተፈልጊው አልነበረ እኔ አለው ብለሽ ጠርተሽ ነው የወሰድሽኝ። የቆምኩትን በዛን አንቺ ስለጠራሽኝ የዛኔ እስኪ አሁንም ልክ ነኝ ብለሽ ካሰብሽ ጥሪኝና ልቁም። እስኪ አቁሚኝ፣ የከንኩሽ አቁሚኝ፣ ሙች አቁሚኝ፣ ሙች አቁሚኝ። ታውቂያለሽ እኔ በጣም ህመምተኛ ነኝ። የምር ቆይ ልንገራቸው የማያውቁት ነገር ልንገራቸው አንዴ። እኔ በጣም ህመምተኛ ነኝ። እኔ ዛሬ ያለሁበት ቦታ ትክክል ነኝና ነይ ነው ልልሽ የምችለው። አሁንም ነይ እስልምና ላይ ነይ አንዱን አምላክ አምልኪ ነው ልልሽ የምችለው። እርግጠኛ ሆነሽ ጥሪኛ። በፊት እንደጠራሽኝ የዛኔ እንደጠራሽኝ አሁንም እርግጠኛ ሆነሽ ጥሪኝ። እንዴት ብዬ እንደጠላሽ? እሺ እንዴት ብዬ እንደጠላሽ ነው? የዛኔ ምስክር ሆነሽ እንደጠራሽኝ የለም ያረገችልኝ እኮ ምናምን ብለሽ ነበር። በጣም ፈርቼ በጣም ፈልግ ነበረ ቃጥላ ማርያም ለመምጣት ስልሽ ሳታውቂኝ በአካል ፌስቡክ ቲክቶክ ላይ ብቻ የምታወቃችን ምክንያት ብቻ ማለት ነው እኔ ያለው ያረገችልኝ እኮ ነይ እኔ ያለው ብለሽ ሳላቅሽ ጠርተሽኝ ምን ተው በቲክቶክ ነው ሲጀመር። የዛኔ በጣም ኃይለኛ ዝነኛ ስለነበረን በሰዓቱ አይደል? በሰዓቱ በጣም ስለነበርን የጠራሽኝ ነበር ስለምንታወቅ ቲክቶክ ላይ። ከዛ ውጭ በአካል አታውቂኝ። ስመጣ ግን 2000 ዘግዘሽ ተቀበለሽኛል አንቺም እናትሽ በደንብ። ግን የዛኔ ስትነግሪኝ ምን አልሽኝ መሰለሽ? በጣም ፈልግ ነበረ መምጣት
ግን ከውጭ ከመጣሁ በኋላ እፈልጋለሁ ይዞኛል እግሬን ስልሽ ነው ያልሽኝ። አንቺን ያልሽኝ በንጋታው እኔ አንቺ ካልመጣሁ 3 ወር እኮ ኢትዮጵያ ገብቼ እንኳን እኮ የያዘኝን እግሬን አንዴ ታምሜ ወጥቻለሁ እዛ ቦታ ላይ አይደል ያደረገችልኝ እኮ ብለሽ ስትነግሪኝ ታውቂያለሽ። የዛን የልጅ አሮጊት ሆኜ እንደዛ ታምሜ እማ ሆይ ለእሳቸው ይባርኩት ስባል ትዝ አይልሽም? ቡራኬ ሲሰጠኝ ሊዱ አሁን ለኦዲዝም ትበልና 5 ደቂቃ ለኦዲዝም ትበልና 5 ደቂቃ እስልምና ላይ ያገኘችውን ሁሉን ነገር ንገሪያት። እሺ ሊዱ በዛ በሚጣፍጡ አንደበትሽ ቢስሚላህ ይሄው ቢስሚላህ ብዬ ጀምሬልሻለሁ። አላህን ያፍላለው አብላይ ነገርኳትኝ እኮ ከዚህ በውስጥ ላውላሽ። እሺ ምንድን ነው የሚሻለው? አንድ ደቂቃ ላግዝሽ። አንድ ደቂቃ ቆይ ኡስሜ አፏን ወንድምየው አፏን ለምን አትለዱኝ? እዛ ቦታ ላይ ሆኜ እኔ ትክክል ነበርኩኝ ያልኩበትን ትክክል ነበርሽም ልክ ነሽ። ለማንም አድርጊያለሁ። ዛሬ ያለሁበት ቦታ ላይ ደግሞ ትክክል ነኝ ብዬ ስል ዛሬም ያለሁበት ቦታ ላይ ኦኬ እህቴ ነኝ ነው ላይ ባለሽበት ቦታ ላይ ሆነሽ ሎዲዬ ትድኛለሽ ብለሽ አንድ ጊዜ ይቅርታ ሎዲዬ አንድ ጊዜ ይቅርታ። እኔም ሊንዳን አቁሚያታለሁ። አንድ ጊዜ ይሄን ስሚና ሊንዳ ልትልሽ የፈለገችውን እኔ እጥር ምጥና አድርጌ በአንድ ደቂቃ ውስጥ ልሰጥሽ ነው። በሚገርምሽ መንገድ ነው። ታዲያ እነ ኡስሜም ያግዙኛል። ምንድን ነው ካልሽኝ ይኸውልሽ ሁላችንም ስንወጣ ይገርምሻል እኮ በነበርንበት ቦታ ልብ ብለሽ አስቢ። በነበርንበት ቦታ እኛ እኮ 11 ሰዓት ላይ ወርደን ከነ ቅዱስ ዑራኤል ቤተክርስቲያን ላይ እንደ ቸርነት አቤቱ ማረን አቤቱ ማረን ብለን ወጣንና እህትና ወንድሞቻችንን ሁሉ እየሰበክን በየመንገዱ ይሄ መጠጥ የሚጠጡ በየቢራ ቤቱ የነበሩትን ሁሉ ሰበሰብንና እንዴት ወደ ቤተክርስቲያን አትመጣም አንተ እብድ እንዳልሽው ደግሞ ያው እኔ እኮ ስሚ ጊሸን ማርያም ድረስ የተንጠለጠልኩ ሰው እኮ ነኝ ነበርኩ። ያው እንዴት ማን ቀረ ከጓዳ ማን ቀረ ከዱር አንተን ብሎ መጥቶ እግዚአብሔር አንተን ብሎ መጥቶ እግዚአብሔር ብለን ጠራን። ለምን መሰለሽ? ያለንበትና ወቅታዊው አንደኛ ክፍል ያለ ልጅ አንደኛ ነው የሚያውቀው። ስለ ዩኒቨርሲቲ ብታወሪው ጦጣ ነው የሚሆነው። ሃይ ስኩል ያለ ልጅ ኤሌመንተሪን አልፏል እንጂ ሃይ ሌቭል ወደ ኮሌጅ አልደረሰም። ሊንዳ በነበረችበት ቦታ ላይ እመቤቴ ማርያም ያደረገችልኝ መብቷ ነው። በሰዓቱ ያየችውን የነበራትን እኮ ነው የሰጠችሽ። የ10 ብር ደሞዝተኛ ነበረች። ከ10 ብር በላይ ልትሰጥሽ አልቻለችም። ዛሬ ግን ወላሂ ነው ብልሽ እኔም ልክ እንደሷ ነበር። አሁን የነገርኩሽ መቼም ሳዜምልሽ ይገባሻል። ሄድኩኝና አሻህዱ አን ላ ኢላሃ ኢለላህ የሚባል ነገር መጣ። ለምን መሰለሽ? ብርት ያለ ነገር ማታ በጨለማ ሄደሽ ከክለብ ሰክረሽ ወድቀሽ አንድ ሰው ተሸክሞ ይዞሽ ወጣና እቤቱ አስገባሽና እጥብ አድርጎ በጥግ አስተኝ። ሌላው ቢሆን ሌላ ነገር ነበር የሚመኘው እህት ነሻ። ይሄ ግን አልተመኘም። የተመኘው ምንድን ነው? ያንቺን ሰላም ነበር። ሰላምሽን ሰጠና አሳረፈሽና አይዞሽ አለሽ። ምን ውስቲ አንድ አምላክ አለኝ ያ አምላክ አላህ ይባላል። ይኸውልሽ ትላንትና ሊንዳ ጎፈሬ አድርጋው ሊፕስቲክ እና ኩሏ ራሱ ከ10,000 ኪሎ ሜትር ነበር የሚጣራው። ዛሬ ግን የሚጣራው ነገሯ ሰኪናዋ ነው። የሰከነችበት ስክነቷ ነው የሚጣራው። አየሽው? እንዲህ እውነት ሊንዳ ነሽ እንዲ አንቺ አልሻት? አዎ ናት። ለምን ሰከነች? በፊት መስሏት ነበረ። ያ የፈለገችው እውነት በዛ አዞረና አገኛት። ዛሬ አንቺንም እንዲያገኝሽ ይኸው እኔ ሊንዳ ነው እንጂ እየጠራውሽ ነው። እንደዚህ አዙሮ ጤንነት ብትዩ ሪዝቅ ብትዩ፣ ሪዝቅ ማለት ንብረት ማለት በገንዘብ ላይ፣ በዓለም ላይ፣ በጤንነት ላይ፣ በህይወት ላይ፣ በኑሮ ላይ፣ በእውቀት ላይ ባለቤት የሆነውን አምላክ አንቺን ራሱ በሁለት እግርሽ ያራመደ ከቤተሰቦችሽ ከእናትሽ ማህፀን በእናትና በአባትሽ እየሰራሽ ሳትፈጠሪ በፊት የዛሬሽን የጻፈውን አምላክ ነይ እናገኘው። የኔ እናት ነይ እናገኘው። ስታገኘው የውልሽ ይሄ ውጥረትሽ ህይወትሽ ላይ የነበረ ጭንቀት፣ ግራ መጋባት ሁሉ ይወድቃል። ለምን መሰለሽ? ይሄ አንድ ብቻ ነው። ግራ የለውም፣ ቀኝ የለውም።
ፊት የለውም፣ ኋላ የለውም፣ ላይ የለው፣ ታች የለው። ኪሎ ውበትህ ቅጥረትህ አይባልም። አንድ ነው። ይኸው ሴትነትሽን ስትር አድርገሽው ሊንዳ አታያትም እንዴት እንደምታምር። የድሮ ውበት መስሎሽ ከሆነ ተሳስተሻል። ያ ውበት ለባሏ ብቻ ነበር የተገባው፣ ለዓለም አይደለም። አሁን ይኸውልሽ ለእኔም ለአንቺም እዚህ ላለን ሁሉ የሚያምር ውበቷን አየሽ፣ ስትር ብላ። አመሏም እንደዚሁ የተሰተረ ጓዳሽ እኮ ነው አደባባይ የሚወጣው። የእኔ እናት ልድገማት ይችላል ደስ ስለምትል ጓዳሽ ነው አደባባይ የሚወጣው። ያንን ጓዳሽን የሚሰራ አምላክ ጋር አገናኝሽ። ማንም ጋር ሳትለጠፊ ፊት ለፊት አግኝተሹ፣ እውነቴን ነው ምልሽ፣ የቆሰለ የታመመ በሽታሽ ሁሉ ፈውስ የሚሆንበት፣ ያልተስተካከለ አእምሮሽ አደብ የሚይዝበት፣ ይሄ አሁን መረን የለቀቀ ማንነት መስመር የሚይዝበትን ነገር ነይ ሊንዳ ጋር ነይ። እህትሽ ናት። እኔ አታቂ ፖለቲካ እየሰጠ ሃይማኖት እየሰበከኝ ነው ይሆናል። እኔ ሰብኬ አላቅም ሃይማኖት። እምሰብክሽ ግን እውነትን ነው። ማረፍ ከፈለግሽ ነይ በያትና በውስጥ ሊንዱን አብሪያት። እሺ እንወድሻለን የኔ እናት። ሰላም አለይኩም። ወአለይኩም ሰላም። እኔ የምፈልገው አንድ ነገር እንደናግልሽ ላይ የምትፈልጊው እኔ አሁንም አለለም መንገድ ላይ እኔ አንድ ነገር አይደለም። ትላንት በነበርኩበት አላህ ላለሁ ትላንት በነበርኩበት ነገሬ እና አንቺ ነይ ብዬ በጠላሁሽ ሞቲቭ ባሳለፍናቸው በነዛ በቤተክርስቲያን ቦታ ላይ ባሳለፍናቸው ጊዜያቶች እንደ ሰው ሼም ይዘኛል። በቃ ግልጹን ለምን አልነግርሽም? አሁን እንደ ሰው ሼም ይዘኛል። እንኳን ላንቺ ጥሉ ሆነልሽ፣ እንኳን ላንቺ መልካም አገኘሽ። አሁን ላይ እውነቱን ሲገባኝ እንደ ሰው ሼም ይዘኛል። ትላንትና እዛ ቦታ ላይ ሳቀው የነበረው ሰው የሆነ ትላንት እኮ እንደዚህ ነበረ ሊዱ፣ ትላንትና እኮ አብለን ዘምለን ነበር፣ ትላንትና አብለን ነበረ ልጅ ሆነን ሰንበተን ብለን ብሎ ሲጠይቁኝ ሼም ይዘኛል። ቢኮዝ እዛ ቦታ ላይ ሆኜ የምጠይቃቸው ነገሮች የነበሩት የማደርጋቸው ነገሮች የነበሩት በቃ መንፈሳዊ ህይወቴ ላይ የነበረኝ በጠቅላላ ጥንካሬን ሁል የሚያውቁት በዙ ላይ የነበሩት ሰዎች ለራሳቸው ግራ ይገባኛል። ግልጽ ነው አይደለም? ለመናገር አሁን ላይ ኦኬ ትላንት የነበርኩበት ስህተት ነው አልልም። በቃ ትላንትና ቦታ ላይ ትክክል ነበርኩኝ። ከዚህ በላይ ምን ልበልሽ? አሁን ያለሽበት ቦታ ጥሊን ካልሽኝ ግን ነይ። በቃ አምላክ አንድ ነው። በቃ ምንም የለውም። እሱም ብቻ ተደገፊ። ግልጽ ነው አይደለም? ሌላ ከኔ ውጭ አታምልኩ ብሎ ራሱ ቃል በቃል የነገረሽን አሁን ያለሽበት እምነት ላይ ከኔ ውጭ ሌላ አታምልኩ ብሎ ነግሎ ለምን ሌሎች እናመልካለን? ለሌላ መስገድ፣ ለሌላ ማጎብደድ፣ ለሌላ መዘመድ፣ ለሌላ የሆነ ነገር ማድረግ እኮና ማወደስ ከአምላክ ጋር ማሻለክ ነው። ምንም ነገር እኮ የለውም። በቃ ማሻለክ ነው። ስለዚህ እኔ ሳሻልክ ከነበርኩበት ኃጢአቴ ነጽቻለሁ። በቃ አልሐምዱሊላህ ረቢል ዓለሚን። አሁን ላይ አላሻልክ። አንዱን እሱን ብቻ መልከዋለሁ። አንዱን ለሱ ብቻ ሰግዳለሁ። አንዱን ለሱ ብቻ መንገድ ያለብኝን ነገር ላይ እናገራለሁ። የምደፍለው እሱን በደዋ ነው። በቃ ከአምላኬ ጋር ድፍለት ያለኝ እኔ ደዋ ሳለቅ ብቻ ነው። ምንም ድፍለት የለኝም። በቃ ከአላህ ጋር እኔ በደዋ ነው። በደዋ በደንብ ደፍለዋለሁ። አላህ ይህንን አድርግልኝ፣ የተሰጠሽን ያገኘሽውን ንገሪኝ ስትይኝ እኔ እዛ ቦታ ላይ እንደሄድ ነው። ነይ አሁን እዛ ላይ ነይ፣ እዚህ ምስል ላይ ተደፊና አልቅሺ፣ ነይ እዚህ ቦታ ላይ ሂጂና ተጠመቂ፣ ነይ እዚህ ቦታ ላይ እንደዚህ አጥልቂ አልልሽም። ምክንያቱም እስልምና ላይ እንደዛ አይነት ነገር የለም። በቃ ሰላትሽን ትሰግጃለሽ፣ ዱዓሽን ታደርጊያለሽ። ከእሱ ጋር ነው የምትገናኘው፣ ከእሱ ጋር ነው የምታወል ነው። ስለዚህ እሱን ፈልገሽ አግኙ ነው። ሌላ ምንም ምን ያልልሽ ተንከላተቻለሽ የሆነ ቦታ ላይ ሄደሽ የሆነ ቦታ ያንን እንኳን ሰውነትሽን ችለሹ መተሻል። ግልጽ ነው አይደለም? እዛ ኒንጃ አላቅም፣ እዛ ድረስ መተሻል። አሁን በቤትሽ ሆነሽ እኮ አላህዬ በቃ ብለሽ ሰላትሽን በቻልሽው አቅም በቻልሽ ጎንበስ ቀና ብለሽ የቻልሽውን ነገር ብትነግሪው የሚሰማ አምላክ ነው ያለው። ምንም አይደለም። በቃ እኔን ግን ሰምቶኛል። አልሐምዱሊላህ። እንኳንም በዛ ጊዜ ውስጥ እድሜን አልጨረስኩኝ። እንኳንም ዛሬ ላይ እሱን አውቄ እኔ ነፍሴን ብትሄድ ምንም አይገልመኝም። ምንም አይጎድልብኝም። እንኳንም አወቅኩት። ከኃጢአቱ ላበላይ ኃጢአቱ ትልቁ ኃጢአቱ እሱ ላይ ሌላ አምላክነት ጨምለሽ ስታሻልክ መገኘት ነው። ከኃጢአቱ ማመንዘል ታዩ፣ መጠጣት ታዩ፣ ማጨስ ታዩ፣ መቃም ታዩ፣ መደነስ መጨፈር ታዩ፣ ልብስሽ ገልጠሽ መሄዱን ታዩ። ከሁሉም በላይ ከኔ ውጭ አምላክ የለም ብሎ እየነገረሽ ሌላን አሻልከሽ ማመንሽ በላሱ በጣም ትልቁ ወንጀልና ወንጀል ቢኖር እሱ ነው። ስለዚህ እሱ ወንጀል ላይ ደግሞ መገኘት አልፈልግም።
ትልቁ እስልምና እንዲህ ያደረገኝ እሱ ላይ የሚሻለክን ነገር ተቀብዬ በዛ ውስጥ መኖርን አልፈልግም። ስለዚህ አሁን ያለሁበት እሱን ብቻ ማምለክ ስለሆነ እሱን ብቻ መያዝ ስለሆነ ከዚህም በኋላ ለሚመጡት ለማደርጋቸው ለእያንዳንዱ ነገሮች ዋሴም ጠበቃይም ጠላይም ከለላይም የሚሆነኝ አላህ ብቻ ነው። እሱ እንደፈለገ ነው ሊያኖረኝ የሚችለው። እኔ በህይወቴ ላይ ምቀንሳት አንዳችም ነገር የለችም። አላህ ከፈቀደ ዛሬን እኖራለሁ፣ አላህ ካልፈቀደ ሄዳለሁ። ሁሉም የሚሆነው በሱ ነው። መሄድም መምጣትም መኖርም መሞትም መብላት መጠጣትም የሚሆነው በአላህ ነው፣ በማንም አይደለም። ላይክ በሰውኛ ደረጃ በጤና የሆነ ነገር አግኝተሻል፣ በገንዘብ የሆነ ነገር አግኝተሻል ብትይ ነው እሱን አላገኘውም፣ ግን ጀነትን አግኝቻለሁ አልሐምዱሊላህ። ትልቁ ቅጣት የነበለኝ ትልቁ ቅጣት የምቀበልበት የነበለኝን እሱን ማሻለክ የነበለብኝን ትልቁን ነገር ትቼ እሱን አግኝቼዋለሁ። በቃ ጀነትን አግኝቻለሁ አልሐምዱሊላህ። ከዚህ በላይ ምን አለ? ዛሬ እኮ ልሞት እችላለሁ፣ ነገ ልሞት እችላለሁ፣ ዛሬ ከቁጥር ልንጎል እንችላለን። እሱን አውቂው። ጥልኝ ስትይ እኔ እሱን አውቂው ነው የምልሽ፣ ሌላ ምንም አልልሽ። ከእሱ ጋር ኮሚኒኬት አድርጊ። ስለ ጤናሽም ይሁን ስለምንሽም ይሁን ከእሱ ጋር ብቻ ኮሚኒኬት አድርጊ፣ ከእሱ ጋር ተነጋገሪ። ነገን አታውቂውም፣ ዛሬን አታውቂያትም። ውዝን ማይክሮ ሰከንድ በህይወትሽ ምን እንደሚፈጠርም አታውቂም። ስለዚህ እሱን ማወቁ ለእኔ ሞር ቤስት ነው ብዬ አስባለሁ። እስልምና ምን ያክል ገብቶሻል ስትይ አንዱን ያህንን አምላኬን ሳገኘው ነው እኔ እስልምና ይገባኝ። ስለ ነቢያቶች ብትጠይቂኝ፣ ስለ ሰሃባዎች ብትጠይቂኝ ስለምናም ላላቃቸው እችላለሁ። ግልጽ ነው አይደለም? ያን ያህል ዲፕሊ ገብቼ እስልምና እንደዚህ ነው ብዬ የምነግርሽ ነገር የለኝም። አልሐምዱሊላህ። ግን ዋናው ቁም ነገሩ አምላኬን ማወቄ ነው። ከአምላክ በኋላ የነበሩት ነቢያቶች ለእኔ ሰው ናቸው፣ አምላኮች አይደለም። እኔ ነቢዩ ሰለላሁ ዐለይሂ ወሰለም ሰው ነው፣ አምላኬ አይደለም። እሱ የሄደበት መንገድ ለእኔ ለጀነት መግቢያ ይሆናል ብዬ እከተላለሁ። መልካም ነገር ስላደረገ መልካሙን ነገር እከተላለሁ። መልካም ነገር ሲሰሩ ስለነበር ወዳቸዋለሁ። ለአምላክ ያንን ሁላ የባሪያነት ትግል ሲያደርጉ ስለነበር ወዳቸዋለሁ። አላህን ሳይገዙ ህይወታቸውን ብኩን ሆነው እኮ የሄዱና የቀሩ የሞቱ ስንት አሉ። ግልጽ ነው። እሱን ሳያውቁ አንዳችን ከአምላክ ጋር ጥሩ ነገር ሳያደርጉ ህይወታቸው ያለፉ ብዙ ሰዎች አሉ። ለእነሱ ነው የማዝነው። እኔ ያህንን ነገር አምላኬን ሳውቀው እስልምናን ተቀብያለሁ ሰው። ስለዚህ እኔም ዛሬ ላይ አንቺ ልልሽ የምችለው አምላክሽን አውቂው በደንብ አይደለም። አምላኬ ማን ነው ብለሽ ወቂ። ለማን ነው ማመልከው? ማን ነው ማመልከው? አምላኬ ታይቶ ነበረ ወይ? አምላኬ መናገር ይችል ነበረ ወይ? አምላኬ እጄን ይዞ ጎትቶ መልቶኝ ነበረ ወይ? አምላኬ ላይ ለእኔ ሲል ሞቶ ነበረ ወይ? አምላክ ሲሞት ነበረ ወይ? እያንዳንዱን ነገር ያለሽበት ቦታ ላይ ሆነሽ ጠይቂ። በገባሽ ልክ በወቅሹ ልክ አንቺ ትክክለኛ ቦታ ላይ ነኝ ብለሽ ካመንሽ ያ የአንቺ እምነት ነው። ደግሞ ትክክል አይደለም እና ለእኔ መልሶች ያገኘሁት ስለዚህ እስልምና ላይ መጥቼ ትክክለኛ ነገር አግኝቻለሁ ብለሽ ካልሽ መስለምም ያንቺ መብት ነው። እኔ እጅሽን ይዤ ላስገድድሽ ላሰልምሽ አልችልም። ሰምሃው እዚህ ቤት ውስጥ እጅሽን ይዞ አስገድዶ ሊያሰልምሽ አይችልም። ግልጽ ነው አይደለም? ስታገኙ አንቺ አይደለሽም፣ ዓለሙን ላይ ይሰልማል። አልሐምዱሊላህ። ሲያውቀው ትላንት የነበርኩበት ማንነቴ ላይ ትክክል፣ አሁን ሳውቀው ግን ዓለሙን ይሰልማል። ይሄ የኔ ነው። ስለዚህ መምጣት ከፈለግሽ ይቻላል፣ እንቀበላለን። ካልፈለግሽ ግዳጅ የለም። ያለሽበትን ግን በደንብ አወቂ ሆነልሽ ይችላል። ያኔ ስህተት ሰርቻለሁ፣ አሁን ላይ ስህተት አልሰራሁም፣ አሁን ያለሁበት ትክክል ነው ወይም ምናምን ብዬ ኮምፔር አድርጌ አነጻጸር ላይ ላውላሽ አልችልም። ያን ያለሁበት ቦታ ትክክል ነኝ። ማሻአላህ አንድ ወንድምየው ማሻአላህ ወላሂ በጣም ማሻአላህ። ቀጥል ስምሽ እንዲሁ ዝም ስንል የገባው ቀጥል ሐቢቢ። ኧረ አብራ ወንድሜ። እኔ ራሱ በጣም በቃ ደስ የሚል ነገር ነው የተናገረችውና ኤክስፕሌን ያአላህ ስማርት። እስኪ ሙስሊሞች የራሳችሁን ፈትሹና አብራሂማዬ የነበረችበት ነገር ስህተት አልነበረም። ይሄንን አረጋግጠ ነገራት። ማንም ሰው ባወቀው ልክ ነው የሚዘረጋው። ድንጋይ እንደ ዳቦ ይጣፍጣል ብሎ ያመነ ድንጋይ ይዞ ሲዞር ይውላል። መብቱ ነው። ያወቀው እውቀቱ ያ ነው። ግን ድንጋይ ዳቦ እንዳልሆነ ያወቀለታ ጥሎት ዳቦ ይዞ ሄዷል። ሊንዱ በነበረችበት ቦታ ላይ እውነት መስሏት መክራት መልካም እኮ ነው ያደረገችላት። ሊንዱ ያገኘችውን መልካም ለሰው ነው እየሰጠች ያለችው። ብር ቢሆን ኖሮ ብር እንደሰጠቻት ትቁጠረው። አይ በረከት ለሰው መስጠት ደግ ነገር በቃ ፈጣሪ በዚህ ይገኛል። ስለ ፈጣሪ የሚመከራ ሁኔታ አለ። እናንተጣ እንበድ እንስከር ነው እንጂ ላብላህ እንኳን የሚል የለም እኮ ዱንያ ላይ።
ልክ ግን እንጠጣ ስትለው አለ ገንዘብ እንብላ ግን የለም። ይሄን ሁላችንም እናቀን ያሳለፍነው ነገር ነው። ሊንዱ በወቅቱ መልካም ሆኖ ለሷ ደስ ያላትን ነገር አገኘች። ያ እውነት መሰላት። ለምን ትክክለኛውን እውነት አላገኘችም ነበር? ማናችንም እንደ እናንተ እኔ አላህን ያስቁት እኮ በ50 ዓመቴ ነው። ሊንዱ ልጅ ናት በጣም ጴንጤ 20 ምናምን ዓመት በኦርቶዶክስ ተወልደን 20 ዓመት እስኪሞላል ኦልሞስት 20 ዓመት ሼር አድርገውኛል። 40 ዓመት ማለት ነው። ካኒ ማጀን እቺ ልጅ እኮ ትንሽ ልጅ ናት። የምታውቀውን ነገር አካፈለች። በቃ ባረከላሁ ፊክ ወላሂ አላህ ይባርካታው። ለምን ካላት የሰጠች ናት። ንፉግ አይደለችም። ካለው የሚሰጥ እኮ ኸይረኛ ነው። ገር ልብ ያለው ሰው ነው። ልክ መሆኑ ነገርኳችሁ እኮ እኔ ባለፈው ነግሬያችኋለሁ አይደለ? ኢስላም ጋር ተፋጥጬ እኔ አከፍሬያለሁ። አሁን ሳስበው ስተት አይደለም። አላህ ያደ ይውል አንድ መሻይ እንደውም አብራሂም ያግዘኛል ወላሂ። አንድ መሻይ ምን አሉ መሰለሽ? ሰይፈኛ ናቸው አሉ። እየወጡጣ ያረጋሉ። እናንተ ሰውን እየገደላችሁ እስከ መቼ ትኖራላችሁ ሲባቸው ያሳፍራል። በላያ አይደል? አያሳፍርም፣ ወላሂ አያሳፍርም። አንድ ነገር እንግዲህ ትላንትና እኮ ዳዴቲ ነበር። ቆይ እንደውም የሚያሳፍር ነው በደንብ ለምን አልነግርሽም? ትላንትና እኮ ስሚ ዳይፐርሽን ሰው ነበር የሚቀይረው። ያሳፍራል እንዴ? ሊንዱዬ እኔም አንቺም ሕፃን ሆነን እናቶቻችን ዳይፐር ላያችን ላይ ካካ ብለን ይቀይሩልን ነበር። ያሳፍራል እንዴ? ደረጃችን ነው ያኔ ደረጃችን። የ1 ዓመት ልጅ ሳለሽ ደረጃሽን አልሐምዱሊላህ በዛ ውስጥ ስላለፍኩ በዚህ ውስጥ እኔ አልሐምዱሊላህ እኔ አይከፋኝም እኮ ወደዋለሁ የመጣሁበት። ስሚ በዚህ ስላለፍሽ ይሄን የመሰለ ብርሃን ቁጭ አልሽ። ለመሰልሽ ለሚፈልጉት እሱ እኮ ቅርብ ነው። አላህ ቅርብ ነው ለሚፈልጉት። ስለፈለግሽው ያን አደረገና ይኸውልሽ በዚህ እንዳትሸወጂ እዚህ ጋር ማለ ይሉሻል። ውሸት ነው እኔ ይሄ ነኝ አለና ላኢላሃ ኢላላህ አለና ሻሃዳው ወዲያው። አሁንም ለሌላው ሁሉ ይሄ እንዲሆንለት እዚህ አለ 200 ጀማ አለ። የሂዳያ ሰበብ እንድትሆኑ ዱዓ አድርጉ። ባላ አትተኙ፣ ዱዓ አድርጉ። ግራ ለተጋቡት ሁሉ ሂዳያ ሰበብ አላህ ያድርገን። እንደው ስማለን አላህ ያላችሁ ዱዓ። እቺ ልጅ አሁን ለብዙ ሰው የሂዳያ ሰበብ ናት። ወላሂ ሰኪናዋ ይታያል። አልሐምዱሊላህ። ስለዚህ ሳቀበኝ ለቅሶ አይደለም። ለቅሶሽ ገብቶኛል። ከመሐባ ነው። ፈገግ ብለሽ እናቱ ፈገግ ብለሽ ወአለይኩም አሰላም ወራህመቱላሂ ወበረካቱሁ። እኔ ወላሂ አልተለዳኸኝም። ያኔ እኔ ከልጅነቴ ብዙ ልጆች ያለ አብለው የነበሩ ሰንበት የተማሉ በዛው ጠንክለው ዛሬ ላይ ዲያቆን የሆኑ ምናምን የሆኑ በጣም ብዙ ልጆች አሉ። እነሱን አግኝቼ እነሱ ሲጠይቁኝ ትላንትና እኔ እዛ ውስጥ ሆኜ ስል የነበረው ለሰዎች ስነግል የነበረው ምናምን እያንዳንዱን ነገር ሳስበው እና መጥተው ሲጠይቁኝ ሰው ነኝ አይደለም፣ ሼም ይዘኛል። ስህተት ነው ብለህ አፍህን ሞልተህ እንዳትናገር። ቤተሰብ አለ፣ ጓደኛ አለ፣ የመጣህበት ነው የኖርክበት ነው። በቦታው እዛ ቦታ ላይ ትክክል ነበርክ። ዛሬ ላይ ቆሜ ያኛውን እንደዚህ ነበር ብዬ መናገር አልፈልግም። በዛ ነገርም ስላመጣኋቸውና ምክንያት ሆኛቸው እውነትም ካሉበት ነገር ድነው ከነበረ ከበሽታቸው ወጥተው ከነበረ ጸበል በመሄድ ከበሽታቸው ድነው ከነበረ እምነት በመቀባት እያንዳንዱን ነገር ጥሩ ነገር ሆኖላቸው ካለፈ በቃ አላህ ስለፈቀደ ነው ያይሆኑ። አልሐምዱሊላህ በቃ በዛ ምክንያት እኔ ለነሱ ጤና መስጠት ከቻልኩኝ አልሐምዱሊላህ። ዛሬ ያለሁበት ቦታ ደግሞ በጣም ለብዙሃን ጤና የሚሰጥ ቦታ ሊሆን ይችላል። ስለዚህ ዛሬ ላይ ኑ ነው የምለው። እኔ ያለሁበት ቦታ ላይ ኑ ነው የምለው። ትላንት የጠላሁት ቦታ ላይ ዛሬ ኑ ብዬ ነው መጣላት የምችለው እንጂ ከትላንትና ጋር እኔ ኮምፕሌን ማድረግ አልችልም። ከዛ ስቢግ ሼም እኔ ኦብቪየስሊ ወደኩት ሊንዳዬ ይስሎት ሼም እባክሽ እሺ በይ። እንደው ይኸውልሽ እሺ ብዬሽ እኮ መቆም እችላለሁ። ቀልቦ የሚያውቅ ሰው በደንብ ስለሚያውቅ ነው እሳቸው ያሉበት ደረጃ በቤተክርስቲያን ያላቸው ነገር ኤቭሪቲንግ ነገር ይታወቃል። ማይማም ኤቭሪቲንግ ነገር ይታወቃል። ቤተክርስቲያን ውስጥ ያሉ ሰዎች ናቸው፣ አገልጋዮች ናቸው። ስመጣ ከቤተሰቤ ቤተሰቤ በጠቅላላ በቤተክርስቲያን ውስጥ ናቸው ያሉት። ሼም ኦን ለማድረግ ሲሞክሉና ሲመጡ ምላሽ መስጠት ለእኔ ግላ ነው የሚገባኝ። ቢኮዝ እኔ የመጣሁበትን ነገር በተናገርኩኝ ቁጥር ቤተሰቤ እንደምናገር ነው የሚገባኝ። ምንም ማለት ቤተሰቤ እንደምናገር፣ ጓደኞች ምን እንደምናገላቸው የሆነ እነሱን የማሸማቀቃቸው አይነት ያክል ነው የሚሰማኝ ነው። በቃ እነሱ ያሉበት ቦታ ትክክል ነው። ኮምፔር እንዳነጻጽን እድል አትስጡኝ።
ማነጻጸል አልፈልግም እኔ ላይክ ያኛው ትክክል አልነበረም ብያፌ ሞልቼ መናገር አልፈልግም። በቃ እኔ እዛ ቦታ ላይ አልገባኝም አልተለዳሁትም ካልኩኝ እኮ በቃ ግድ ይግባሽ ተብሎ እዛ ቦታ ላይ ነይ መለዳት አለብሽ ተብሎ ተይዞ እኮ አይደለም፣ ግዳጅ አይደለም። ይሄ ነፃነት ነው፣ ፍላጎት ነው። የገባኝና በእኔ ልክ በተቀበልኩት አይምሮ መቀበል በቻለው ልክ እና ደግሞ በገባኝ መጠን ደግሞ እስልምና ላይ ነኝ ያለሁት። ለምን ክርስትና አልገባሽም? እስቲ እንደምንድን ያልገባሽ ወይስ ምንድን ነው ብላችሁ ሊዝኔን እንድናገር ያን ያህል እንዳነጻጽል እድል ባትሰጡኝ እኔ ደስ ይለኛል። ወላሂ አልፈልግም። ቢኮዝ ማንንም አይደለም እኔ እናንተን ያኔ እዚህ ቦታ ላይ ስላደለኳችሁ በጣም ይቅርታ አድርጉልኝ። ያ ቦታ ትክክል አልነበረም ብዬ እንድነግላችሁ ከሆነ የምትፈልጉት አልልም። በጊዜው ትክክል ነበርኩኝ። አሁን ላይስ ትክክል ነው ወይ? ትክክል ነው ብለው የተቀበሉ ሰዎች አሉ። አምነውበት የሚሄዱ በጣም ብዙ ሚሊዮን ሰዎች አሉ፣ በማይ ፋሚሊ ጨምሮ ማለት። ስለዚህ እነዚህ ሰዎች ትክክል ነው ብለው እያመኑበት ያለውን ነገር መንካት አልፈልግም። ሪስፔክት ነው ላደርገው የምችለው። አልገባኝም ብዬ ነው ልመልስ የምችለው እንጂ እንደዚህ ነው እንደዛ ሆናት ብዬ ልናገርበት አልፈልግም። የምታውቁኝ ሰዎች ፕሊዝ በቃ ለሆነ ለማሸማቀቅ የሆነ ፋሚሊ ጠልታችሁ የሆነ ነገር አድርጋችሁ ምናምን ለመናገር አትሞክሉ። እነሱ የራሳቸው ህይወት አላቸው፣ እኔ ራሴ ህይወት አለኝ። የመጣሁበትን ምን አይነት ህይወት እያሳለፍኩ እንደሆነ አሁን ላይ እንደነግላችሁ የምትፈልጉ ሆነ ነው። ሼል አላለግም። ማናችሁ እናንተ? እኔ ሼል ማለጋችሁ ስላለሁበት ህይወት ምንድን ናችሁ? እኔ ስለ ቤተሰቤ ስለሆነ ምናምን እንድነግላችሁ እናንተ ማን ናችሁ? ማን ስልጣን ሰጣችሁ? ላካፍላችሁ ልነግላችሁ አልፈልግም። እናንተ ጋር ያለኝ ሚዲያ ላይ ያለኝ ነገር ሚዲያ ላይ ያለኝ ነገር ነው። በሚዲያ ባለኝ ነገር ላይ ጥሩ ነገር ሰርተን እንለያያለን፣ መልካም ነገር አሳልፈን እንለያያለን። ከዛ ውጭ ግን ስላለሁበት ስለ ፋሚሊ ስለሆነ ነገር እንዳዋላችሁ ወይም እንድነግላችሁ አትጠብቁ ነው። አልሐምዱሊላህ እኔ በጣም ደህና ነኝ። ደህና ስለሆንኩኝ ስቄ ተጫውቼ ከወንድሞቼ ጋር በጣም መልካም ነገሮችን አድርጌ እያሳልፍኩኝ ነው። አለቀ። ስለዚህ ያንን ነው ልላችሁ የምችለው። ኮምፔል ባታደርጉና ባታነጻጽሉ ደስ ይለኛል። የሆነ ጥላቻን እንድነግላችሁ ፈልጋችሁ ነው። በጣም ወደው ማከብለው ትልቅ ቤተሰብ አለኝ። ያም እምነት ቢሆን የመጣሁበት በጣም ወደው ማከብለው እምነት ነው። በቃ አለቀ። ከዚህ የተለየ መልስ ልሰጣችሁ ስለማልችል የሆነ ነገር ጋር ኮምፕሌን ባታደርጉኝና ባታወዳደሩኝ ደስ ይለኛል። የሚወዳደርና የማይወዳደር ነገር ልለዩ። ያለሁበት ቦታ እኔ ተመችቶኛል። ያለሁበት ቦታ እኔ ወድጀዋለሁ። ያለሁበት ቦታ ትልቅ ሰላም አግኝቼበታለሁ። ያለሁበት ቦታ አምላኬን አግኝቼዋለሁ። በቃ አለቀ። ያለሁበት ቦታ ለእኔ በጣም ትክክለኛ ቦታ ላይ በጣም ሰላም ያለው ቦታ ላይ ያለሁበት ቦታ ላይ በጣም ትልቅ የሆነ ልገልጸው ማልችለው በጣም የሁሉም ነገር ጌታ የሆነው አላህን አግኝቼበታለሁ። በቃ አለቀ። ስለዚህ እሱ ከተመቻችሁ ነው ስለሙ ደስ ይለናል። እኛ ብቻችንን እንሂድ አንልም፣ ብቻችንን ጀነት እንግባ አንልም። መብታችሁ ነው፣ ግዳጅ የለውም። ግን ያለሁበት የመጣሁበትን እንድናገላልጋችሁኝ አይደለም ስለ እስልምና ንገሪኝ ማለት ያለባችሁ። ነገም ከነገ ወዲያም አብላችሁኝ የነበላችሁ ልጆች ብትመጡ፣ አብላችሁኝ የተማላችሁ አብላችሁኝ የነበላችሁ ልጆች ብትመጡ አይ ፕሮሚስ ዩ ከዚህ የተሻለ መልስ አልሰጣችሁ። ስልኬን ታውቃላችሁ፣ ቴሌግራሜን ታውቃላችሁ፣ ኢንስታግራሜን ታውቃላችሁ። በዛ ኮሚኒኬት ማለቅ ትችላላችሁ። እዚህ ጋር ሚዲያ ላይ መታችሁ ስትናገሩ ጓደኝነታችሁን ሳይሆን እያሳያችሁን ያላችሁት በጣም ድብቅ የሆነ ጥላቻችሁን ነው እያሳያችሁን ያለችሁት። በጣም ድብቅ የሆነ ጥላቻ ስላላችሁ ነው፣ ምንም አይደለም። የሆነ ነገር ብዬ ሊንዳ እንዲያለች ተብሎ ለማስባል ወይም ደግሞ እንደዚህ ተባለ ተብሎ ከሆነ ከቤተሰብ ከጓደኛ ምናምን ከመጣሁበት እምነት ጋር የሆነ ንክኪ ለማድረግ ሌላ ምንም ነገር አላማ የላችሁም። ቢኮዝ በስልክ መደወል ትችላላችሁ፣ ቴሌግራም ላይ መናገር ትችላላችሁ፣ መጠየቅ ትችላላችሁ። ዋይ ሚዲያ ላይ እዚህ ጋር መታችሁ ኮምፔል እንዳደርግላችሁ የምትፈልጉት? ይሄ ፌል አይደለም። ስለዚህ እማቃችሁ ልጆች በመጣችሁ ቁጥር እዚህ ቤት ላይ እስቲ እንደዚህ አድርገሽ ንገሪኝ ብትሉ ከዚህ የተለየ ምላሽ ስለማልሰጣችሁ ባትደክሙ መልካም ነው። በጣም ዝልዝል አድርጌ እንድነግራችሁና እንዳሳውቃችሁ የምትፈልጉ ከሆነ ደግሞ ስልኬን ታውቁታላችሁ፣ ቼክ አድርጉ፣ ደውሉልኝ፣ አወላችኋለሁ። ይህን ያክል ጥላቻችሁን ባታሳዩኝ መልካም ነው። በቃ ይህን ያክል ነው ልላችሁ የምችለው። ቴንክ ዩ። አንዴ ሰላም አለይኩም እንደገና ጀማው። እኔ አንድ መልእክት ስለ ወላጅና እስልምና ምን ይላል የሚለውን 2 ደቂቃ ከበዛ
እንድትሰሙት ማለት ሊንዳ ከተናገረችው ጋር አያይዛችሁ በቃ ድምጻችን የተለያየ እንጂ ራሱ ሐሳቡ ነው ማቀርበው ምንድነው እስልምና እናትና አባት ሌላ እምነት ላይ ሆነው አንድ ሰው ወደ እስልምና ቢመጣ ምንድነው ያዘዘው ሲባል የኔን እምነት ካልተቀበላችሁ ዞር በሉ እንደዚህ ማንገራገር አላህ በሱረቱ ሉቅማን ምዕራፍ 14 እና 15 ላይ ምን ይላል መሰላችሁ ወወሰይና الانسان بوالديه حملته امه وهنا على وهن وفصاله في عامين ان اشكر لي ولوالديك الي المصير ይላል ትርጉሙን እንየው ሰውንም በወላጆቹ ላይ በጎ እንዲያደርግ በጥብቅ አዘነዋል እናቱ ከድካም በላይ በሆነ ድካም ተቋረጣሉ ኦኬ አሁን ምንድነው ለማለት ይፈልኩ እናት ከድካም በላይ በሆነ ድካም 2 አመት እንደዛ አድርጋ አጥብታ አላህ Subhanahu Wa Ta'ala በእያንዳንዱ ነገር እንድንታዛቸው አዞናል ቀጥሎም ኢላ ቁጥር 15 ላይ ወኢን ጃሃዳከ على أن تشرك بالله على أن تشرك به ما ليس لك به علم فلا تطعهما ወቀት በሌለህ ነገር በአላህ ላይ እንድታሻርክ ካዘዙ ብቻ ነው እሷን ትእዛዝ ብቻ ነው የማትታዛቸው ከዚህ ውጭ ከኩፍር ወይም ከሽርክ ውጭ ያለ ነገር እናት ሙስሊም ስላልሆኑ አባት ሙስሊም ስላልሆኑ አልታዘዝም ማለት ሸሪዓው ራሱ ይከለክላል ቁርአን ይከለክላል وصاحبهما في الدنيا معروفا በዱንያ ላይ በመልካም ነገር ተጎዳኛቸው ሱብሃንአላህ በመልካም ነገር ተጎዳኛቸው ያለ ነው እናትና አባትን ማክበር እምነት ዘር ምን ቦታ አይልም ولا تقول لهما اف الى سوره حقاف ላይ اف ምትለዋ ቃል ለወላጆች እንኳን እንዳትወጣ አይደለም ይላ መጥፎ ቃል اف የሚለውን ስለዚህ ሊንዳ ያረጋችሁ ያለች ይሄንን ነው ወላጆቿ ትታዛለች ወላጆቿ ጋር ነች እነሱን በእያንዳንዱ ባዘዟት ነገር ላይ አቤት ትላለች አቤት ማትላቸው ነይ ወደ ነበርሽበት ካሎት ብቻ ነው ሌላውን ሁሉ የመታዘዝ አላህ ግዴታ አድርጎባታል ተወዳቸዋለች ታከብራቸዋለች ህመማቸው ህመሟ ነው ስቃያቸው ስቃይዋ ነው ምክንያቱም ወላጆቿ ስለሆኑ ይሄንን ተረድታችሁ ከዚህ በኋላ እሷ እንደተናገረችው በሌላ ነገር ባትመጡ በቃ እምነቱ ለምን ሰለመች ብላችሁ መታስቡ ከሆነ ኑና እምነታዊ ሃይማኖታዊ ወደ ጥያቄ ልንጠያየቅ እንችላለን ከዛው ውጭ ግን ፐርሰናል የሆነ ነገር እሷንም ማሸማቀቅ ከቀን ወደ ቀን እሷን እንደገና በእናንተ ላይ መጥፎ ጥላቻ እንድታሳድር እንጂ ምንም የምትቀይሩት ነገር የለም ስለዚህ እባካችሁ ወደ ራሳችሁ ተመለሱ ነው ወንድሞቼ ቀጥሉ አፎን ቀደምኳችሁ እሺ ሽክራን አህባቢ አብራሂማዬ ትንሽ እንረጋጋ መሰለኝ አፉ ካላችሁን አብራሂማ እና አብዱል ሐይ የሚናገሩት ነገር ካለ እና ኡስማን ኦኬ ከንግግሩ በኋላ እናርገው ወይስ አብዱል ሐይ አለ እሺ በቃ አዝኛለሁ ውስጤ ደስ ብሎኛል በአንድ በኩል ለምን ምልክት መሆኗ ወላሂ እቺ ልጅ አላህ ገና በሷ ብዙ እንደሚሰራ ነው እርግጠኛ ነኝ አልহামዱሊላህ በተረፈ ግን ኡስሜ አብደላ ኑር ሁሴን እንኳን ተይቷል እሺ ነባባ ይናገሩ እኔ ብዙ አውራው ለመሰለ በጣም ወላሂ አንተ ስትናገር እኔ ሌላ መስመር ላይ ነበርኩ እኔ የናንተ ማናችሁ ራቀብኝ ወላሂ ራቀብኝ እኔ እንጃ ሳንግባባ ይቀራል አልመሰለኝም ኡስምሽ ባባ
እሺ ቢስሚላህ አልሐምዱሊላህ ብዙውን ብለዋል እህታችን ላይ ማለት እንደዚህ ፐርሰናል ጉዳይ ላይ እንደው ኮሜንትም በፋሚሊም ደረጃ እንደዚህ ያለች ለማለት እሷ ቤተሰብ ጋር እንደመኖሯ አንዳንድ ነገሮችን እንትን ለማድረግ የሚሞክሩ አሉ። ግን ብዙውን ራሷም ገልጸዋል። አንተም ስለገለጽከው ኢንሻአላህ አላህ ያበርታት። እኛ ከጎኗ ነን ቢኢዝኒላህ ተዓላ። አላህ ያጽናት ለሂዳያ ለሌሎችም ኡስታዝ መጥተዋል። ኡስታዝ ደግሞ የሆነ ነገር ይላሉ። እሳቸው እያሉ መናገር ከባድ ነው። ማሻአላህ ማሻአላህ የተውሂድ አርበኛ ሲመጣ መልከት ነው ያለብን። እውነትም ነው። እስምሽ አለህ እስምሽ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አፉ በልኝ። እሺ እዚህ ሙድ ላይ የገባሁት ምክንያት ነው እና አፉ በልኝ። በጣም ብዙ የሚያውቁ ሰዎች ነው በቃ ማይ ፋሚሊ ምናምን ባክግራውንድ ላይ በጣም ሌላ ነው። ላይክ ሚዲያ ላይ እንደነበርኩት አይደለም። አሁን ከዚህ በፊት ሚዲያ ላይ እንደነበርኩት መጨፈሬ የሆነ ነገር ማለት ብልግና ቃል መናገር ላይ ምናምን አይደለም። ትልቁ ፖይንት ባክግራውንድ ላይ ያሉት ቤተሰቦች ምን አይነት ቦታ ላይ ናቸው ስትል እዚህ ሚዲያ ላይ የሚወላ ቦታ ላይ ሁላ አይደሉም። ገባ? በጣም ትልቅ ቦታ ላይ ያሉ ፋሚሊዎች ናቸው ያሉኝ። በእምነት ዙሪያ ላይ በጣም ጠንካራ የሆኑ በእምነት ዙሪያ ላይ በጣም ቦታ ያላቸው ሰዎች ናቸው ያሉኝ። ኦል ማይ ፋሚሊ። ስለዚህ እኔ ስናገር ከነሱ ጋር ለማገናኘት እንጂ ለምንም አይደለም። በቃ ሪዝናቸው ይገባኛል። ምክንያቱም ዝም ማለት መጀመሪያ ላይ የፈለግኩትኝና ኮሜንት ላይ ተናገር ያንቺ እሷ ትናገር ስላላችሁ ነው ምላሽ የሰጠሁት። ባልሰጡላ ደስ ይለኛል፣ ባልናገሩላ ደስ ይለኛል። ምክንያቱም ነገሮችን ከነሱ ጋር ልክ ስለሚያገናኙት ያ እንዲሁን ደግሞ አልፈልግም። በቃ እነሱ ያሉበት የቆሙበት ቦታ ትክክል ከሆነ ለራሳቸው እምነቴ ግል ነው እኮ የጋላ አይደለም። እምነቴ ግል ነው። ሀገር ነች የጋላ። ስለዚህ ሀገራችን ቤታችን ለጋላ ነው የምንኖርባት። እምነቴ ግን ለእኔ የግሌ ነው፣ እምነታቸው ለግላቸው ነው። እንዲያነካኩኝ አልፈልግም። ፕሊስ በቃ ሞዴሬተሮች ከቻላችሁ እኔ የሚያውቁኝ ሰዎች ሲመጡ ቢያንስ ወይ ያስወልዷቸው ወይ ምናምን እንጂ እንደዚህ አይነት ጥያቄ ሲጠይቁ እኔ ምላሽ መስጠት አልፈልግም። ከመለሱም ደግሞ እዚህ ጋር ያሉ ወንድሞች ምላሽ ቢሰጡ ደስ ይለኛል። በቃ ለመጠየቅ የሚመጣ ሰው ከአንዳንድ እናስወርዳለን ወይ ደግሞ ያንን ሰው ፐርሰናል ጥያቄ አስወጥተን ቀጥታ ወደ ሁሌ እንደምናደርገው ወደ እንትን እናደርጋለን። ግን ተረጋጊ፣ አብሽሪ፣ ከምንም በላይ አላህ አለልሽ። ከሱ በታች ደግሞ እኛና የሚወዱሽ ቤተሰቦች አለን። አብሽሪ፣ እስምሽ ሐሳብ ስጥ ካለ እና ከዛ አንድ ሶፍሃም ቢሆን አብዱላህ ይቅራልንና እንረጋጋና ወደ አዲስ ሙድ እንገባለን። በነገራችን ላይ ጥሩ ነው ይሄ ነገር፣ መልካም ነው። ያው ከዚህ ጀርባ ብዙ መልካም ነገሮች ስለሚኖሩ ማለት ነው። ለኛ መጥፎ ሊመስለን ይችላል፣ ግን ከጀርባው ደግሞ አላህ አዘጋጀው ብዙ መልካም ነገር አለ። ስለዚህ ብዙም እንትን አትበሉ። በእርግጥ ይረብሻል፣ ግን አንድ ሰው አመን ስላልን ብቻ ወርቅነቱ በሳት እንደሚፈተን ሁሉ አመን ስላልን ብቻ የምንተው አይደለም። አምላካችን አላህ በግልጽ ነግሮናል። አመን ስላላችሁ ብቻ ሳትፈተኑ ሳትሞከሩ ልትተው ትፈልጋላችሁ ነው የሚለው። ስለዚህ ምናልባት ሊንዱ ላይ ደግሞ የመጣው በዚህ መንገድ ሊሆን ይችላል ፈተናው። ስለዚህ ያንን ፈተና መወጣት ነው ኢንሻአላህ። ያንን ደግሞ ጥንካሬው አለሽ የምትወጭበት። ስለዚህ ብዙም እንትን የሚል አይደለም፣ ብዙ ፈተና አለ። አመን ስላሉ ብቻ የሚተውና ጀነት የሚገቡ ይመስላችኋል? ይላል እኮ የአላህ ጀነት ውድ ናት። አመንኩ ማለት ብቻ ሳይሆን ተፈትኖ ማለፍ አለበት። ያ ፈተና ደግሞ በዚህ መንገድ ነው አንቺ ላይ የመጣው። ኢቭን ቀደምት ትውልዶችን ስንመለከት በመጋዝ እስከ መቆረጥ፣ በመጥረቢያ እስከ መገደል፣ ከሀገር ተሰደው ብዙ መከራ ደርሶባቸዋልና ይሄ ያለ ነገር ነው። ስለዚህ ምንም እንትን የሚል አይደለም። ስለዚህ አብሽሪ ደግሞ በደንብ ጠንክሪና ተማሪ። ከዛ በኋላ ደግሞ ይሄ አንቺ መጣልሽን እውነት ኢንሻአላህ ጀነት ከእናት ከአባት ከእህት ከወንድም ከጓደኞች ከሁሉም ጋር ነው መግባት የምንፈልገውና ኢንሻአላህ እነሱንም መጥራት ነው ወደዛ።
ወደ እውነተኛው መንገድ። ምክንያቱም ነገ በየቀኑ የሚቀልብልህ ነገር ራሱ መቀበል እኮ ከባድ ነው ነው ካሉበት ቦታ አንጻር እነሱ ልክ እንደ ለቅሶ ወላሂ ለቅሶ እንደሚደልስ ሰው ነው የሚደልሱት። የኔ ጓደኞች ሳይቀሉ የእናቴ ጓደኞች የእህቴ ጓደኞች እያንዳንዱ ሰው ሲቀል ለቅሶ የሚደልሱ ያክል ነው የሚመስሉት። ግን ዝም አላችኋት፣ ግን እንደዚህ ያላችኋት፣ ግን ላቀብልሽ ነው በቃ ከዚህ በኋላ እናት አለኝ ብለሽ አንቺ ሄደሽ ትቀብያለሽ፣ እህት አለኝ ብለሽ ሄደሽ ትቀብ። በጣም ብዙ ቻሌንጆች አሉ ማሳልፋቸው ያሉት በጣም ብዙ ነገሮች አሉ። ስለዚህ እነዛን ሁሉ ነገሮች አውቀው ለምን ያደርጉታል? this is my question ነው። ቤት ድረስ ሄደው ስላ ድረስ ቦታ ሄደው እናቴ ስላ ቦታ ድረስ ሄደው አባ ስላ ቦታ ድረስ ሄደው እያንዳንዱ ቦታ ላይ እየሄዱ ይጠይቋቸዋል። የምን ግን ይችል ሰልማ ነው አላያችኋትም? ቤት ውስጥ አብላችሁ ነው የምትኖረው? እንደው አብላችሁ ትበላለች፣ በአንድ ማዳ አብላችሁ ተቀብሏል። በጣም ብዙ ማስተናገዳቸው ነገሮች አሉ። ማይ ፋሚሊ በጣም ብዙ ነገር አስተናግዶ መጥቶ ከኔ ጋር ሌላ ሙግት የሚገባበት በጣም ብዙ መሟገትበት በጣም ብዙ የህይወት ፈተና አለኝ። ስለዚህ እዛ ፈተና ላይ ሚዲያ ላይ መጥቶ ድጋሚ ለማነካካት በግል ሲያቀታችሁ ሚዲያ ላይ መታችሁ መጠየቅ ምን አስፈለገ? this is my question በአካል ሄዳችሁ ስላ ቦታቸው ድረስ ሄዳችሁ ቤተሰቦቼ ልክ እንደ ለቅሶ ደላሽ አብላችሁ ክብ ሰርታችሁ ካማችሁኝ አይቀር ካወላችሁ አይቀር ከተነጋገራችሁ አይቀር እኔ ጋር መጥቶ የሚያስወላ ምን አለ? እኔ ጋር ምን የተለየ ምላሽ አለ? ኦልሬዲ ስቲል ሙስሊም ነኝ። ለለመዳን ነው የሰለመችው፣ ለዚህ ነው የሰለመችው፣ ተከፍሏት ነው ወይ ሰለም እያንዳንዷን ነገር ስትሉ ስቲል ሙስሊም ነኝ ነው። ለመዳንም ወጣ ይኸው ስቲል ሙስሊም ነኝ። ለለመዳን ነው ወይ ኢጃብ ያደረገችው? ስቲል ኢጃብ እያደረግኩኝ ነው። በቃ ምንም የተለየ ነገር ልታምኝበት ፈቅጄ ወድጄ እላሴ ኦኬ ብዬ በቃ ህይወቴ እዚህ ቦታ ላይ ነው ያለው። በቃ ሊንዳ እዚህ ጋር ነው ቦታሽ ብዬ ያስቀመጥኩት ቦታ ላይ መታችሁ ነይ ተነሺ ብሎ መጎተት ምን አስፈለገ? ጎትታችሁኝ እኮ ስትወስዱኝ እኮ የት ቦታ ነው ልትወስዱኝ የምችሉት? እኮ ያውቃለሁ። ህፃን ልጅ አይደለሁም። የመጣሁበት ነው ያሳለፍኩት ህይወት ነው። ምን ቦታ ነው ይዛችሁ ልትሄዱ የምችሉት? እያንዳንዱን ነገር አውቀዋለሁ። ምን ቦታ ላይ ነው ልትመሉኝ የምችሉት? አውቀዋለሁ። እያወቅኩኝ ደግሞ ተሳስቼ የበለጠ ፈጣሪ ማስቀየም አልፈልግም። አውቀው ከሚያጠፉት መካከል መሆን አልፈልግም። ሳውላቅ ያውጠፋቸውን ነገሮች በጠቅላላ አልሐምዱሊላህ አላህ ምሎኛል። አሁን ግን አውቄ እሱ ጋር ልማሻልክበት እያወቅኩት እሱ ጋር ልማገናኝበት እያወቅኩት ለሌላ ማጎበድድበት እያወቅኩት እላዩ ላይ እኔን እየወደደኝ ወዶ በፍቃዱ ሰልቶኝ እዚሽ ምድር ላይ እስካቆመኝ ድረስ ነይ ብላችሁ ልጠጣ፣ ነይ ብላችሁ ልቃም፣ ነይ ብላችሁ ላጭስ ምን ያደርግልኛል? ይወደኛል እኮ። የኔን መጎዳት፣ የኔን ማልቀስ፣ የኔን የሆነ ነገር መሆን እኮ አላህ አይፈልገውም። አይፈልገውም። በቃ ይወደኛል። ስለዚህ የት ቦታ ነው ይዛችሁኝ የምትሄዱት ብዬ ሳስበው ደግሞ ለእናንተን ያዝናለሁ። ይዛችሁኝ የምትሄዱት ቦታ ላይ እውነት አምላክ ያለበት ቦታ፣ እውነትም ያ የሚመሰገንበት፣ ያ የሚዘመርለት፣ ያ የሚሸበሸብለት፣ ያ የሚሰገድለት አምላክ ጋር ይዛችሁኝ የምትሄዱት አይደለም እኮ። ዋይ ይሄን ያክል ኮንፊደንስ ኖላችሁ ለመናገር አፋችሁን ይዛችሁ ሚዲያ ላይ ለምን ትመጣላችሁ? የምትወስዱኝም ቦታ እናንተ እንኳን በቅጡ አታውቁትም። ሰው እኮ ሰውን የሆነ እና ብሎ ጎትቶ የሆነ ቦታ ላይ ሲሄድ እኮ የሚሄድበትን አውቆት ነው። እናንተ ያላችሁበትን ቦታ ሳታውቁት የምትሄዱበትን ቦታ ሳታውቁት የት ነው ይዛችሁ ልትሄዱ የምትመጡት? ይህንን አገናዙ። መጀመሪያ እናንተ ባላችሁበት የጸናችሁ ስትሮንግ የሆናችሁ አማኝ የሆናችሁ ነው አምላካችሁን የምታውቁ ፈለሃ እግዚአብሔር ያላችሁ ምናምን መጀመሪያ ሁኑ። እናንተ ያንን ሰው ሳትሆኑ እኔን ወዴት ነው ይዛችሁኝ የምትሄዱት? ካወቅኩት በኋላ ልሳሳት እንዴ? ካወቅኩት በኋላ ላጥፋ? በነፍሴ ላይ ነው እንዴ ጨዋታ የሚይዘው? ሰው እያወቀ ገደል ይገባል እንዴ? ይህን ያክል ተስፋ አልቆለጥኩም እኮ። ተስፋ አለኝ እኔ አላህ ጋር፣ በጣም የሚገርም ተስፋ አለኝ ከአላህ ጋር አልሐምዱሊላህ። በቀላሉ የሆነ የሚጠፋ በቀላሉ የሆነ የሚደበዝዝ ተስፋ አይደለም ያለኝ። በጣም የሚገርም ተስፋ አለኝ ከአላህ ጋር። ስለዚህ ያንን ተስፋ እንድትነቅዱኝ እኔ እድል አልሰጣችሁም። ያንን ተስፋ እንድትቀሙኝ እድል አልሰጣችሁም። ያንን ያለኝን ህይወት እንድትነጥቁኝ እድል አልሰጣችሁም። ዛሬ መኖሌ በሱ ነው፣ ነገ ምኖለው በሱ ነው። ስለዚህ ከእሱ ጋር ያለኝን ግንኙነት ልታቆሙ የምትመጡ ሰዎች በጠቅላላ ለእኔ ቦታ የላችሁም።
እንደውም ይበልጥ እንድልቃችሁ፣ እንደውም ይበልጥ ጓደኝነታችሁን እንድልቅ፣ እንደውም ይበልጥ ላይክ ጥላቻ በእናንተ ላይ እንዲኖር ነው የምታደርጉ። ሌላ ምንም እየፈጠላችሁብኝ አይደለም። ጓደኝነቴን የምትፈልጉት ከሆነ እናንተም በእምነታችሁ እኔም በእምነቴ። ሰው እኮ በእምነቱና በተለያየ ነገር እኮ ተለያይቶ እኮ አንድ ላይ ይኖራል። በጓደኝነት ደረጃ በጎረቤት ደረጃ አብሎ ይኖራል። ስለዚህ ከኔ ጋር አብላችሁ ጓደኝነት ከፈለጋችሁ ባላችሁበት እምነታችሁን አልነካም፣ እምነቴን አትንኩ። በቃ አለቀ። ይህንን ነው ልል የምችለው። ሊንዱዬ አላህ ካንቺ ጋር ይሁን፣ አላህ ይጠብቅሽ። ነብዩ ሰለላሁ ዐለይሂ ወሰለም እኮ ተፈትነዋል። እንኳን እኔ አይደለሁም ተለዋ ሴት እንኳን ስንት አይነት ህይወት ያሳለፍኩኝ በሱ ላይ አሻልኬ ኖልኩኝ። ስንት አይነት ኃጢአቶችን የሰላሁኝ ሰዎችን ስህተት ቦታ ላይ የወሰድኩኝ እንኳን እኔ አይደለሁም ነብዩ ሰለላሁ ዐለይሂ ወሰለም እንኳን ተፈትነዋል። ብዙ ነገር ሆኗት። ስለዚህ እኔ ምን ቦታ አለኝ? ለእኔ በጣም ቀላል ነች። ረጅም ባንሄድ ግን መልካም ነው። በቃ እንደተከባበልን እንደተዋደድን ላይ ብንሆን መልካም ነው። ሊንዱዬ በቃ አብሽሪ ሊንዱዬ፣ አላህ ይጠብቅሽ፣ አላህ ካንቺ ጋር ይሁን፣ አላህ ያፈርዶን ያሳካልሽ። ነገራችን ላይ የሚሰማትን ትናገረው ይወጣላታል። ምክንያቱም ስሜቷን ታውቃ እሱ ልክ ነው። ታፍኖ ሊጎዳት አይገባምና በቃ ማስተላለፍ ያለባትን መናገር ያለባትን ትናገረው። እሺ ከዛ ኡስታዝ ገብተዋል። አፎን ያው እንትናል ናቸው፣ ወደ እሳቸው እንሄዳለን። ስለዚህ ሊንዱ መናገር ያለብሽ ነገር ካለ ተናገሪ። በቃ ጨርሻለሁ። መርሐባ ኡስታዝ አሉ አብራሂማዬ ቅድሚያ ብንረጋጋ ይሻላል። ኡስታዝ ሰዑድ አይ ኡስታዝ ሰዑድ ወደዛው ሐሳብ በኋላ እንዳይመልሱን አሁን መናገሩ ይሻላል ብዬ ነው እንጂ በቁርአን ነው የምንቋጨው። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ተባረከላህ። እንደምን አመሻችሁ? ደህና አመሻችሁ ወይ? ማሻአላህ ተባረከላህ። እንግዲህ ሁሉም እየሰማነው ነበር። ሊንዳ የገለጸችው ገለጻ በቂ ነው። ሐቂቀተን ሰዎች ነፃ ምርጫ አላቸው። የፈለገ ነገር ቢሆን የራሳቸውን ምርጫ ይዘው መጓዝ ይችላሉ። እስልምና ላ ኢክራሀ ፊዲን ይላል አላህ ሱብሓነሁ ወተዓላ። በሃይማኖት ማስገደድ የለም። የፈለገውን ሰው የፈለገውን እምነት ይዞ መጓዝ ይችላል። እሷ የመረጠችውን መርጣለች። አላህ ሱብሓነሁ ወተዓላ እንደገለጸችው አላህ ሱብሓነሁ ወተዓላ የራሱ ፈድል ሆነና እድሜ ሰጥቶ በዛው በነበረችበት ህይወት ሳትቀጭ አላህ እድሜ ሰጥቶ እሱ ጋር አስተዋውቋት የነበረችበትን ህይወት በሙሉ ወደ እስልምና ስትመጣ ያለን የሌለውን በሙሉ ወንጀሏን እርግፍ አድርጎ ወደ ተፈጠረችበት እምነት አምጥቷታል አላህ ሱብሓነሁ ወተዓላ። ስለዚህ አሁን ምናልባት ዲስከሽን ማድረግ የሚፈልጉ ወንድምና እህቶች ሲመጡ ከነሱ ጋር ውይይት ማድረግ፣ ሰላማዊ በሆነ ውይይት ማድረግ ይፈቅድልናል ኢስላም። እምቢተኞች የሆኑ ከሆነ የራሳቸውን መንገድ ይዘው እኛም የራሳችን ይዘን ሰላማዊ በሆነ ህይወት መኖር እንችላለን። እነሱ እኛን ሊያስገድዱን አይገባቸውም፣ እኛ ደግሞ እነሱን ልናስገድዳቸው አይፈቀድልንም። በዚህ አይነት ሁኔታ ሆኖ መኖር ይቻላል። ይሄ አሁን ስትገልጸው የነበረ ነገራቶች ግን እንኳን ተራ ሰው አይደለም። ሊንዳ ትናንትና የመጣች አይደለም። ታላላቅ ነቢያቶች ከባድ ፈተና ደርሶባቸዋል። ወደ እስልምና ሲመጣ ብዙ ችግርና ብዙ ቻሌንጆች አሉ፣ የታወቀ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ በተለይ አማኞች የሆኑ ሰዎች እንደሚፈተኑ በቁርአን ምን ይላል? አሊፍ ላም ሚም ይላል። አሐሲበ ናሱ አዩትረኩ አየቁሉ አመና ወሁም ላ ይፍተኑን። አላህ ምን ይላል? አሐሲበ ናስ ይላል። የሰው ልጆች ያስባሉ ወይ ይገምታሉ ወይ ይጠረጥራሉ ወይ ይላል። አዩትረኩ አየቁሉ አመና፣ እኛ አምነናል በጌታችን በአንድ አላህ ሱብሓነሁ ወተዓላ አምነናል በማለታቸው ብቻ ይህንን ቃል በመስጠታቸው አዎ አማኞች ናችሁ ብዬ የምተዋቸው ይመስላችኋል ወይ? ወሁም ላ ይፍተኑን፣ የተለያየ ፈተናዎች ይመጣባቸዋል። በቤተሰብ፣ በወንድም፣ በዘመድ፣ በገንዘብ፣ በጤንነት፣ በተለያየ ሁኔታ አላህ ሱብሓነሁ ወተዓላ ባሮቹን ይፈትናል። እነዛ ባሮቹ በዛ ጽናት ላይ ሁነው የሆኑ ከሆነ ዱንያ ላይ እንደማለፏ ታልፍና ዘላለም ገብቶ እየተደሰተ የሚኖርባትን ጀነት የምትባለውን ነገር አዘጋጅቷል አላህ ሱብሓነሁ ወተዓላ። ለሶብረኞች ለታጋሾች አላህ ሱብሓነሁ ወተዓላ አዘጋጅተዋል። አሁን ያለው ምንድነው? ያለው ሁኔታ
ወደ ተፈጠረችበት ነው የመጣችው። እስልምና ቁርአን ራሱ የሰው ልጆችን የፈጠረበት እምነት ነው። እነሱ እንኳን ነን ሙስሊሞች የሆኑ ወገኖቻችን ራሳቸውም ቢሆን የተወለደውን ልጅ እንደገና ከጊዜና ከሰዓት ጠብቀው ክርስትና አነሳ ነው እያሉ ነው የሚጓዙት። እስልምና ግን እንደተፈጠረ ሙስሊም ነው። በቃ ሲፈጠር ከመጀመሪያው ሙስሊም አድርጎ ነው አላህ Subhanahu Wa Ta'ala የፈጠረው። ከዛ በኋላ ሰው ነው የራሱን ምርጫ እያደረገ ወደ ተለያየ ሁኔታ የሚሄደው ያለው። ስለዚህ አሁን ምንድነው ሊንዳ ይሄንን እየተባለ ያለው ነገር ባንቺ ላይ ብቻ አይደለም የመጣው። አንቢያዎች በሙሉ ያንን ሁላ መከራና ችግር ደርሶባቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ኢነላህ ተዓላ ኢዛ ሐበ ቆመን ኢብተላሁም ይላሉ። አላህ ባሮቹን የወደዳቸው ከሆነ ፈተና ያመጣባቸዋል አሉ። አንቺ ጋር የመጣ ያለው ፈተና አሁን የአላህ Subhanahu Wa Ta'ala ውዴታ ነው። ከዚህ በፊት የነበረውን ችግሮች እነዛን አጥርቶ ትልቅ ደረጃ ሊያደርስ ስለፈለገ ነው። ይሄንን ነው ማሰብ መቻል ያለብኝ። ነብዩ ሰለላሁ ዐለይሂ ወሰለም ይላሉ አሸዱ በላኢል አንቢያ አሉ። በዚህች ምድር ላይ ከባድ ፈተና ከባድ ችግር ያሳለፉት አሉ ነቢያቶች ናቸው አሉ። ነቢያቶች ነብይ ሆኖ ያልተፈተነ የለም። ነብዩላህ ሙሳ በፊርዓውን ተፈትነዋል። ነብዩላህ ኢሳ በቆሞቻቸው ተፈትነዋል። ነብዩላህ ኑህ በህዝቦቻቸው ተፈትነዋል። ነብዩ ሰለላሁ ዐለይሂ ወሰለም በቤተሰቦቻቸው በዘመዶቻቸው ብዙ መከራና ችግር ደርሶባቸዋል። ስለዚህ ነብዩ ምን አሉ አሸዱ በላኢል አንቢያ አሉ። በዚህች ምድር ላይ ከባድ ፈተናና ችግር የደረሰባቸው አንቢያዎች ናቸው አሉ። ቀጥሎ ምን አሉ ثم الصالحون አሉ። ከዛ በኋላ ደግሞ መልካም የአላህ ባሪያ የሆኑትን ከሴቱም ከወንዱም ይሄንን ፈተና ይደርስባቸዋል አሉ። ثم الامثل فالامثل በዚህ መንገድ የሚጓዙ ሁሉም ደግሞ በዛው ልክ ይፈተናሉ አሉ ታላቁ የአላህ መልእክተኛ። ከዚህ አንቺ ላይ ቢያንቺ ብቻ አይደለም እንዳውም ይሄንን ፈተና ሲመጣብሽ አንቺ አልহামዱሊላህ እኔም ሰው ሁኜ እንደ ነብዩ ተፈተንኩኝ፣ እኔም ሰው ሁኜ እንደ ሙሳ ተፈተንኩኝ፣ እኔም ሰው ሁኜ እንደ ኑህ ተፈተንኩኝ ነው ማለት ያለብሽ። ያልተፈተነው ከሆነ እንዳውም ዑመር ኢብኑ አልኸጣብ ምን ይላሉ ሙእሚን ሆኖ ፈተና የመጣበት ከሆነ ራሱን መፈተሽ አለበት አሉ። ኢማኑ ጥያቄ ውስጥ ነው ያለው ማለት ነው። ፈተናዎች የመጡበት ከሆነ በእምነቱ ግን አላህ ወዶታል፣ አላህ ያቀረበው ነው አሉ። ስለዚህ አዲስ ነገር አይደለም። እዚህ ያላችሁ ወንድምና እህቶች ሐቂቀተን እኛ ከተፈጥሯችን ከሙስሊም ቤተሰብ ስለመጣን እስልምናን ያላገጥንበት ነው ያለነው። ማጆሪቲው እዚህ ያለው ሙስሊም ህብረተሰብ ሙስሊም ነኝ ብሎ ከአባቱ ከናቱ የወሰደው ስለሆነ እያሾፈበት እየቀለለበት ነው በእስልምና እየተጫወተ ያለው። እናንተ ግን ያንን ሁሉ አልፋችሁ ችግሩና መከራ ስቃዩን ያንን ነገር በትግል የመጣችሁበት ስለሆነ እስልምናውን አጥብቃችሁ ይዛችሁ ያላችሁ እናንተ ናችሁ። እንደነ ዑመር ብትወስዱ ዑመር በኩፍር ላይ የነበሩ ሰው ናቸው። ኩፍር ላይ ሆነው ነብዩን ለመግደል እስልምናን ለማጥፋት ያልሞከሩት ሙከራ የለም። መጨረሻ ግን ቅድም እንዳለችው እህታችን ሊንዳ አላህ Subhanahu Wa Ta'ala ፈለገውና ዑመርን ጎትቶ አመጣው። ወደ እስልምና ሲገቡ ዑመር ወደ እስልምና ከመግባታቸው በፊት ዑመር ወደ እስልምና ሊጠሯቸው ሲፈልጉ ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ሰሃባዎቻቸው ተሰባስበው ዑመር ይሰልማል ከሚባል የዑመር የኸጣብ ያባቱ ማለት ነው ያባቱ አህያ ይሰልማል ማለት ይቀላል ይሉ ነበር። በፍጹም አይጠብቁም ነበር እንዴት ተብሎ ይሰልማል እየተባለ። እሱ ግን በቀጥታ መጥቶ በቀላሉ ያው ሁላችሁም እንደምታውቁት ሱረቱ ጣሃ ከተቀራባቸው በኋላ ነው የተስተካከሉ። ጣሃ ማ አንዘልና عليك القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلى الرحمن على العرش استوى። ይሄንን አያት በገዛ ራሳችሁ ከቀሩት በኋላ ይሄማ የሰው ቃል ሊሆን አይችልም፣ በፍጹም የሙሐመድ ቃል ሊሆን አይችልም፣ ረበ ሙሐመድ ያወረደው ነው በማለት የዛኔ ልባቸው ተቀየረ። ከዛ በኋላ ግን ሰልም ያለው ብሎ እጃቸውና እግራቸው አልሰበሰቡም። ከእስልምና በፊት በእስልምና ላይ ያላገጥኩበትን እንደዚሁ ልቀልድበት ስለማልችል ከአሁኑ ሰዓት ለኢስላም መስራት አለብኝ ብሎ ትግል ጀመሩ። እስከ መጨረሻ ተፋለሙ። አሁን እየተደረገ ያለው በነ ሊንዳ በነ ወንድማችን አብዱረዛቅ ወቀይሪሂም እዚህ ያላችሁ ወንድሞች ማሻአላህ እህቶች ከሰለማችሁ በኋላ ሌላውን እንዲድን እየተታገላችሁ ናችሁ ያላችሁ። ሌላ ነገር እኮ አይደለም። ማቃናት እኮ ማንም ይሁን ማንም ሰው ማቃናት አይችልም። መምከር ብቻ ነው መስጠት የሚችለው። የሚቃናው በአላህ Subhanahu Wa Ta'ala ብቻ ነው። አላህ ነው ሂዳያ የሚሰጠው። إذ لو كان الهداية بيد الناس በሰዎች ዘንድ ቢሆን ኑሮ ማቃናት ነብዩ ሰለላሁ ዐለይሂ ወሰለም አጎታቸው ያቃኑ ነበር። በጣም ተታግለዋል፣ በጣም ለፍተዋል። ግን እስልምና ሳይቀበል ሞተ።
ነብዩላህ ኢብራሂም በጣም ተታግለዋል። ያለፉት ልፋት የለም። አባታቸው ሳይሰልም ነው የሞተው። የዑመር አባት ካፊር ነው። የዑስማን አባት ካፊር ነው። ምንም لا تستغربوا هذا የዓሊ አባት ካፊር ነው። አላህ Subhanahu Wa Ta'ala የወደደውን ብቻ ነው ወደ አንድ ሌላ እኮ ያለው ነገር የለም። አላህ Subhanahu Wa Ta'ala እኔ ነኝ የፈጠርኳችሁ ለኔ ብቻ አምልኮት አድርጉ ነው። ይሄንን ነው እስልምና ብሎ ማለት ይሄ ነው። ሌላ ትርጉም የለውም እኮ ዲፊኒሽኑ ይሄ ነው። ምን ማለት ነው እስልምና ከተባለ ለአንድየው ለአንድ አላህ Subhanahu Wa Ta'ala ሰማይና መሬት የፈጠረው ካልነበርንበትን ያመጣን መጨረሻ በሚፈልገው ሰዓት ወስዶ ሲፈልግ ጀሃነም ሲፈልግ ጀነት ማስገባት የሚችል አንድና ብቸኛ ለሆነው ጌታ ብቻ ነው አምልኮት የሚሰጠው ነው። ይሄ ነው እየተባለ ያለው። ስለዚህ እህቴ ብዙም አትጨነቂ፣ ከኛ በልጠሻል። ይሄ ሁላ ፈተና በአጭር ጊዜ ውስጥ ይሄ ሁላ ፈተና የደረሰው የውዴታው ምልክት ነው። እዚህ ያላችሁ ወንድሞች ብዙ ፈተና እየደረሰባችሁ ነው። የውዴታው ምልክት ነው። እኛ 30 ዓመት 25 ዓመት ትምህርት አስተምረን ወደ እስላም ያመጣ ነው ሰው የለም። ምናልባት እኛ እየሰራ ነው ያለው ምንድነው የሰለመውን ህብረተሰብ ያላወቀውን እስልምና በሰፊ እንዲያውቀው እንዲረዳው ያመነበትን ነገር በሰፊ እንዲያውቀው ነው እየታገልን ያለ ነው። እናንተ ግን የአላህ Subhanahu Wa Ta'ala እምነት የጌታቸውን የፈጠራቸውን አምላክ ዘንግተው የወጡት ሰዎች ያሳወቃችሁ እውነቱን እየተረዱ ወደ እስልምና እንዲመጡ እየታገላችሁ ነው ያላችሁ። አንድ ሰው በእናንተ ሰበብ ወደ እስልምና የመጣ ከሆነ የዓለም ህዝብ እንዳዳናችሁ ነው። ቀደም ጠቅሰሽዋል አንቺ አላህ Subhanahu Wa Ta'ala ምሮኛል ወደ ራሱ አምጥቶኛል መረጠሽና አንደኛ መጀመሪያ ወደ እስልምና ስትመጪ የነበረውን ወንጀልሽ በሙሉ አራገፈው። ሁለተኛ ትንሽ ደግሞ እንቅስቃሴ በመታደርጊበት ጊዜ ከዚህ በፊት የጨፈርሽበት የዘለልሽበት የጠጣሽበት ምናምን የተደረገውን ወንጀል በሙሉ አላህ ወደ መልካም የሚቀይረው ከዚህ የበለጠ ምንም ነገር የለም እኮ። الاسلام يهدم ما قبله አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው እስልምና ሲይዝ ከእስልምና በፊት የነበረውን ወንጀል በሙሉ አላህ Subhanahu Wa Ta'ala ያራግፍለታል አሉ፣ ያብስለታል። ይሄንን እድል ያገኛችሁ እህቶችና ወንድሞች ስለሆናችሁ አብሽሩ፣ ጠንክሩ፣ በርቱ። ፈተና ደግሞ እንደሚመጣ አዲስ ነገር አይደለም። የጠበቅሽው ነገር ስለሚሆን ብዙ ሊሰማሽ አይገባም። እውነት ነው በፋሚሊ ደረጃ ፋሚሊን ማስቀየም ፋሚሊን መቆጣት ምናምን አስፈላጊ አይደለም። ግን እውነታውን ማስረዳት ያለሁበትን እምነት ሐቅ ነው። ከዚህ በፊት የነበርኩበትን እውነት መስሎኝ ስጓዝ ነበረ። በኋላ ግን ሲገለጽልኝ ስህተት ላይ ነበርኩኝ። ሐቁ ይሄን ይመስላል። ኢስላም ይሄንን ነው የሚያስተምረው። እናንተ ባላችሁበት እንጓዛለን ያላችሁ ከሆነ እናንተ በእምነታችሁ እኔ በእምነቴ ቤተሰብነታችንን ይቀጥላል፣ ችግር የለም። ምክንያቱም እስልምና ተናቆሩ አይልም። አባትህ አክብር፣ እናትህ አክብር፣ ወንድሞችህን አክብር፣ ከቤተሰቦችህ ጋር የእምነት ልዩነት ብቻ ነው ያለው። በእምነት ልዩነት አለ። አንቺ የራስሽን እምነት ታካሂጃለሽ፣ እነሱ የራሳቸውን እምነት ያካሂዳሉ። ተናቆሩ፣ ተጣሉ ምናምን የሚለው ነገር በእስልምና ላይ የለም በፍጹም። ሌላው ደግሞ ንግግራችን ለማንም ለምንም ይሁን መልካም ቃል ነው መናገር ያለብን። ቁርአን እንደሚገልጸን ወቁሉ ሊናሲ ሑስና፣ ለማንም ይሁን ለምንም የሰው ልጆችን መልካም ተናገሩ ነው የሚለው። ኢስላም ስነ ምግባርም ጭምር ነው የሚያስተምረው። አንድ በአንድ አላህ Subhanahu Wa Ta'ala አምነን ከዛ በኋላ ስነ ምግባራችንም ከማንም ገብረገብነት ደግሞ ያስተምረናል። ስለዚህ ይሄ ስለሆነ ፊል ልታደርጊ አይገባም። እኔ አሁን ታለቅሽ ነበር፣ ቅድም የምታለቅሽው የነበረ በሙሉ ነብዩ ሰለላሁ ዐለይሂ ወሰለም በዛ ልክ አጅር አለው አሉ። ማንኛውም ሙእሚን ቅር የሚያሰኘው ነገር ሁሉ ወንጀሉ ያራግፍለታል፣ በዛ ደረጃው ከፍ ያደርግለታል አሉ። ኩል ማ ዩዚል ሙእሚን فهو كفارة لذنوبه። ሙእሚን ሙስሊም የሆነ ሰው የሚደርስበት ችግር ሁሉ ትንሽ እሾህ እንኳን ብትወጋው አሉ በዛ እሾህ አላህ Subhanahu Wa Ta'ala በተወጋበት አጅር ይሰጠዋል አሉ። ይሄንን የመሰለ እምነት ነውና ያለው። ብዙ ስሜትሽ አይነካ። ከመጡ እህቶችሽ ወንድሞችሽ ባለው ሰላማዊ በሆነ ውይይት ማድረግ የሚችሉ ከሆነ ፈቢሃ ወንዕማ፣ ካልሆነ ግን በመጨረሻው ምንድነው ምንለው አንቀበልም ያሉ ከሆነ فقول يشهدوا بأننا مسلمون ነው የሚለው አላህ Subhanahu Wa Ta'ala። እንግዲህ ይሄ ከሆነ እናንተ ያዛችሁት መንገድ የኛ ነው ካላችሁ እኛም የኛ ነው ብለናል። ለማንኛውም ግን እኔ ሙስሊም ነኝና በሙስሊምነቴ መስክሩልኝ፣ እኔ ደግሞ ያላችሁበትን እምነት አውቄላችኋለሁ፣ በዛው ተጓዙ በሚል በሰላማዊ ውይይት ነው
ወጃዲልሁም ቢለቲ ሂየ አሕሰን ነው የሚለው አላህ ሱብሓነሁ ወተዓላ። ማንም ይሁን ማንም ሊከራከር የመጣ ሰላማዊ በሆነ ክርክር ከሆነ ይፈቅዳል ኢስላም። ከዚህ ውጭ ግን ጉንጫ አልፋ የሆነ ንግግር ከሆነ ግን አይፈቅድም። ከማንም ጋራ መሰዳደብ፣ መዘላለፍ፣ መወቃቀስ፣ መዘራጠጥ አይፈቅድልንም። በሰላማዊ ውይይት ማድረግ ለሚመጡ ሰዎች እኔ እየዞርኩኝ አያለሁ። ወላሂ አልዓዚም ወንድሜ አብራሂም አየዋለሁ። ሌላ ቦታ እየሄድኩኝ አንዳንዶቹ ሊዘረጥጡት ይፈልጋሉ። እሱ ማሻአላህ ሰላማዊ በሆነ መልኩ መልእክቱን አስተላልፎ ይሄዳል። ሰዎች ፊል እንዲያደርጉ ነገሩን እንዲረዱት ነገሩን እንዲመረምሩት ማድረግ እንጂ መሰዳደቡ፣ መዘላለፉ፣ መወቃቀሱ አስፈላጊ አይደለም። መወቃቀስና መዘላለፍ ደረጃ ላይ ከደረሰ ያለብን እኛ ምንድነው ጥለናቸው ያንን ቦታ ጥለን መሄድ ብቻ ነው። እኛ መጠንቀቅ ያለብን አላህ፣ ነቢይ፣ ቁርአን የሚሳደቡ ከሆነ ጊዜ ልንሰጣቸው አይገባም። በሉ ቦታችሁን ያዙ ነው። ከዚህ ውጭ ግን በማንኛውም ነገር ሰላማዊ የሆነ ውይይት ከሆነ አህለን ወሰህለን ወመርሐበን ብለን ነው የምንቀበላቸው ማለት ነው። ስለዚህ ባረከላሁ ፊኩም እዚህ ያላችሁ ወንድሞች አላህ ይሕፈዝኩም፣ እህቶችም ጭምር አላህ ይሕፈዝኩም። ጥሩ ይዛችኋል። ማሻአላህ ተባረከላህ። ልንዳ እህቴ አላህ ሱብሓነሁ ወተዓላ ጽናቱን አላህ ይስጥሽ፣ ሰብሩን አላህ ይስጥሽ። ማንም ይሁን ማንም ወላሂ ሁላችንም የአላህ ሱብሓነሁ ወተዓላ እርዳታ ካላገኘን ነገ ምንን የሚያጋጥመን አናቅም። አሁን እያልሽ ነው አሁን ያለሁበትን ጥሩ ነኝ ሰላም ነኝ ያለሁት፣ ነገም ሆነው ግን አላህ ነው የሚያውቀው። ሐቂቃ ነው። ግን ጌታችን አላህ ሱብሓነሁ ወተዓላ እሱን ወደነው በሱ ላይ እስከተንጠለጠልን ድረስ አይኸይበንም፣ አያዋረደንም አላህ ሱብሓነሁ ወተዓላ። እና ምንም ችግር የለም መጥቶ እህቶችሽም ወንድሞችሽም ሲያነጋግሩሽ አንቺ ሰላማዊ በሆነ መንገድ ማናገር ነው፣ ችግር የለም። እኔ እንዲህ ነው ያለሁበት ይሄ ነው ሐቁን ይሄ ነው፣ ይሄን ነገር መቀበል ከፈለጋችሁ አለን ወሳለን። አይ ምትሉ ከሆነ ደግሞ እናንተ ባላችሁበት እኔም ባለሁበት በሰላም ተከባብረን መኖር ይቻላል፣ ችግር የለውም። ሂሳቡም የሚሰጠን አላህ ነው ነገ የውመል ቂያማ። ስለዚህ በዚህ መልክ ኢንሻአላህ እንረዳዳ ነው ምለው። እንዳላበዛባችሁ ብዙ ፕሮግራም ያላችሁ ብዙ የሚያስደስት ትምህርት የምትሰጡ ወንድሞች እግራችሁ ስር እየሄድኩ ነኝ የምከታተለውና በጣም ደስ እያለኝ ነው። ኢንሻአላሁ ተዓላ እንግዲህ እኔም በተናገርኩት እናንተም በሰማችሁት የምንጠቀም አላህ ሱብሓነሁ ወተዓላ ያድርገን። በእኛ ሰበብ ሌሎች ወንድምና እህቶች ኢንሻአላህ የአላህ ሱብሓነሁ ወተዓላ ዲንን ተረድተው እነሱም ካሉበት መንገድ ወጥተው ወደ እውነተኛው ጎዳና መጥተው ከኛ ጋር ጀነት በጣም ሰፊ ነው፣ ጠባብ አይደለም። ማንም ይሁን ማንም መጥቶ ጀነት ውስጥ እንዲገባ ነው ትግሩ፣ ሌላ ነገር የለም። ኑ አብረን ወደ ጀነት እንግባ ነው። ሌሎቹ ደግሞ እነሱ ባመኑበት የኛ ነው ሐቅ እያሉ ነው። ሐቅ የሆነ ከሆነ መረጃ ይስጡንና እኔ ነው። ምናልባት ደግሞ ሁልጊዜ ስትወያይ ከእህቶችሽ ነቢይላህ ዒሳና የነቢይላህ ዒሳና የስቲና መርየም ጉዳይ ላይ እንዳታቆሚ አንሺ። ምክንያቱም አያውቁትም እነሱ። እኛ ዒሳና መርየም የምንጠላቸው ማናምንባቸው ማንወዳቸው አይነት ነው የሚረዱትና ይህንን ነገር ከዛ ካሉበት በየበለጠ እኛ ጋር ራሱን የቻለ በርስ እንዳለው ራሱን የቻለ የነሱ በስማቸው ሁላ የተቀመጠ የቁርአን ሱራዎች ሁላ እንዳሉ በዚህ ያስረዳናቸው በተወሰነ ደረጃ እንዲያነቡ ዋናው ነገር ማንበብ ነው። ችግሩ ያለው አሁን ምንድነው ስለማናነብ ከሩቅ ነው በቃ የሆነና ያልሆነ ስም የሚሰጠንና ኢንሻአላሁ ተዓላ ለቀረቡን ሰዎች አንብቡ ነው የራሳቸው ኢቭን ባይብላቸውን እንዲያነቡ ባይብል በትክክል ያነበቡት ከሆነ የሚያመለክታቸው ምን እንደሆነ ራሳቸው ይረዱታል። ስለዚህ በዚህ መልክ ኢንሻአላህ እንመካከር ነው የምንለው። አፉ በሉኝ እኔም በተናገርኩት እናንተም በሰማችሁ ተጠቃሚዎች አላህ ያድርገን። ተቀበለ አላህ ሊ ወለኩም ወጀዐለኒ ወኢያኩም ሚነ الذين يستمعون القول فيتبعون احسنه وبالله التوفيق والله تعالى اعلم وصلى الله على نبينا محمد وعلى اله وصحبه اجمعين. والسلام عليكم ورحمة الله وبركاته.